بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد ودينا نسيها في تكتاتي وتشاتشن السلام عليكم ورحمة الله وبركاته يهي نسيها تكرت بروغراماتشن بالفوت جيزيات رزمي على جيزي وسدن የሙዚቃ ሲቃ የተሰኘ ፕሮግራም ለእናንተ አቅርበን አላችኋል። የሙዚቃ ሲቃ በጣም ሰፋ ያለ ጥልቅ የሆነ ትንታኔ የተላለፈበት ፕሮግራም ነው። ላኪን ዛሬ ባላህ ፍቃድ ያለፉትን ፕሮግራሞች ሰብሰብ አድርገን የምናቀርብበት በአጠቃላይ ያኔ ማጠቃለያ ፕሮግራም ይኖራናል ኢንሻአላህ። የዚህ ፕሮግራም ዋና ዓላማ እስከዛሬ ፕሮግራሙን ያልተከታተሉ ወንድሞች እዚህ ጋር ዋናውን ቁም ነገር የሚያገኙበት የሆነ እስካሁን የተከታተሉ ወንድሞችም ደግሞ ኢልማቸውን ሰብሰብ የሚያደርግላቸው እስከዛሬ ያገኙትን የሰበሰቡትን እውቀት ሰብሰብ የሚያደርግላቸው ፕሮግራም እንደሚሆን ተስፋ አድርጋለሁ። ኢንሻአላህ ቀጥታ ወደ ፕሮግራሙ እናመራለን። ሐያኩሙላህ ሼክ። አህላን መርሐበን ሐያኩሙላህ። የሙዚቃ ሲቃ እንግዲህ ረዘም ያለ ጊዜ ወስደን ኢንሻአላህ እስከ መጨረሻው በአላህ እገዛ ለማድረስ ሞክረናል። አላህ ባገራልን ልክ ፕሮግራሙን የጀመርነው የሙዚቃ ወይም እሱን የሚወክሉ ቃላቶች ወይ ከሱ ጋር ተመሳሳይ የሆኑ ቃላቶችን በመተንተን ነበርና የተወሰኑ ቃላቶችን ታሪፋት እንስጥና ኢንሻአላህ ወደ አህካሞቹ እንሄዳለን። አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድ ወአሊሂ ወአስሐቢሂ አጅመዒን አማ በዕዱ። ሙዚቃ ሲባል የሶስት ነገሮች ጥምር እንደሆነ አውቀናል እና አብዛኛውን ጊዜ በውስጡ ግጥምን ያዘለ ይሆናል፣ ዜማም የግድ ይኖረዋል። ከነዚህ ጋር ደግሞ የሙዚቃ መሳሪያ ድምጽ መቀላቀሉ አይቀርም። ግጥም የግድ ባይሆንም ግን ስለ ግጥም ፍርድ ከዚህ በፊት እንዳወቅነው ያው አስሉ የተፈቀደ ነው። መልእክተኛው አለይሂ ሰላቱ ወሰላም ትክክለኛ በሆነ ሐዲስ ላይ ኢነ ሚነ ሺዕሪ ሕክመተን ብለዋል። ከግጥም ውስጥ ጥበብ ይገኛል ብለዋልና አስሉ የተፈቀደ ነው። ሌሎች እርም የሚያደርጉት ተጓዳኝ ነገሮች እስከሌሉ ድረስ ማለት ነው። ዜማ የሚለውን ቃል ስናውሳ ደግሞ በአረብኛ ይህንን የሚወክለው ጊና እንደሆነ አውቀን ነበረ። ይህ ቃል ሰፊ ከመሆኑ አንጻር ምናልባት በዑለማዎች ዘንድ የሚፈቀዱም ይሁኑ የሚከለከሉ የዜማ አጣጣሎችን ያካትታል ብለን ነበር እና አስሉ ጊና የሚለው ቃል ከተለያዩ ዑለማዎች ንግግሮች ላይ ወስደን እንዳየነው ድምፅን ከፍ አድርጎ ማከታተል ነው። አልኸጣቢ ለምሳሌ ፈኩሉ መን ረፈዐ ሰውተሁ ቢሸይኢን ወዋላ ቢሂ መረተን በዕደ ኡኽራ ፈሰውተሁ ዐንደ አልአዕራቢ ጊና ይላሉ። ማንኛውም ድምፅን ከፍ አድርጎ ከዛ ያከታተለው ሰው አረቦች ዘንድ ድምፁ ጊና ይባላል ብለዋል። ሙዚቃ የሚለውን ቃል ደግሞ ስንመለከት አስሉ አረብኛ አይደለም፣ ከሌሎች ቋንቋዎች ተወስዶ ወደ አረብኛ የዘለቀ ነው። ግን በተለካና በተመጠነ መልኩ ድምጾች ከፍ ዝቅ እንደዚሁም ደግሞ እየወፈሩ እየቀጠኑ የተለመደ ቃናና የዜማ አጣጣልን የሚከተል ህግ ያለው ሲሆን ነው በዚህ መልኩ የሚጠራው። የግድ የሙዚቃ መሳሪያ ይገባበታል ማለት አይደለም። ሙዚቃ የሚለው ቃል አረቦች ዘንድ አልሙሲቃ የሚለው ለምሳሌ አልሐፊዝ ኢብኑ ዐብድ አልበር እንደሚሉት معناه تأليف اللحون وتعديل الأصوات እያሉ ይህንን ይገልጻሉ። ስለዚህ ድምጾችን በሆነ መልኩ ማቀናጀቱ ነው ሙዚቃ የሚያስብለው እንጂ ሙዚቃ መሳሪያ የግድ መካተቱ ብቻ አይደለም ይህንን ስም የሚያሰጠው ማለት ነው። የሙዚቃ መሳሪያ ሊያወጣ የሚችለውን ድምጽ ሰውየው በድምጽ ካለ ሙዚቃ መሳሪያ ሳይጠቀም ያ ሙዚቃ ይችላል። እንዲያውም እንደ ሙዚቃ መሳሪያ ራሱ ሊቆጠር ይችላል። ምክንያቱም እኛ ዋናው ቁም ነገራችን ይሄኛው ድምጽ የወጣው ከእንጨት ነው ከብረት ነው የሚል ሳይሆን በምንም መልኩ ይህንን በሚተካ መልኩ አንድ ሰው ተመሳሳይ ድምጽ እያወጣ አይኔ ሙዚቃ መሳሪያ አልተጠቀምኩም ቢለን የሚፈይደው እንዳልሆነ አውቀናል። ግጥም ተቀላቀለበትም አልተቀላቀለበትም ያህን የተስተካከለ ህግጋቱን ጠብቆ ትምህርት በትምህርት ዘርፍ በትምህርት ተደግፎ ሙያ ነገር ልምምድ የሚያስፈልገው በዚህ መልኩ ያህን እስከተከተለ ድረስ ሙዚቃ የሚለውን ስያሜ ይባላል። ታዲያ ጊና የሚለው ቃል ሁለቱንም ሊያካትት ይችላል። እንዲሁ ድምፅን ከፍ አድርጎ ማዜም ወይም ማንጎርጎር ሊሆን ይችላል፣ ወይም ደግሞ አሁን እንዳልነው የሙዚቃ ስልትን የተከተለም አጣጣል ሊሆን ይችላል እና እነዚህን ነገሮች መለየት እንዳለብን ከዚህ በፊት አውቀናል። በብዛት አረቦች ይጠቀሙበት የነበረው ስልት
ሁዳ ወይም ነስብ በመባል ይታወቅ እንደነበረ እና እሱ ደግሞ ለምሳሌ መንገድ ላይ ማለት ረጅም ጉዞ ሲጓዙ ግመልን የሚነዱ ሰዎች ለምሳሌ ሁዳ የሚለውን ስልት ይጠቀሙ ነበር። እሱም ያው ተራ ተፈጥሯዊ በሆነ የድምፅ አጣጣል የሚያንጎረጉሩበት ስልት እንደሆነ አውቀናል። ነስብ የሚባለውም ከዚያ ብዙ ያልተለየ እንደሆነ አውቀናል። እነዚህ ሁለቱ ድንበር ባላለፈና ባልተጋነነ መልኩ ቢባሉ በሁሉም ዑለማዎች ስምምነት የተፈቀዱ እንደሆነም ገልጸን ነበር። እንደነ እብን ዐብድልበርና ሌሎች ያሉ ታላላቅ ዑለማዎች እንዲህ አይነት የዜማ አጣጣል የተፈቀደ ስለመሆኑ ገልጸው ነበር። ይህን ከሚያሳዩ ዘገባዎች መካከል ለምሳሌ ኡሳማ እንደተናገሩት ወአዩ ረጁል ሚነል ሙሃጅሪነ ለም አስመዕሁ የተገነ ነስብ፣ ነስብ የተባለውን ስልት ሲያንጎራጉር ያልሰማሁት የትኛው ሙሃጅር የሆነ ሰሓቢ ያለ እስከ ማለት ደርሰዋል ማለት ነው። እና ከዚህ አንጻር ይህ ሁዳ የሚባለው የተፈቀደው ስልት አንዳንድ ጊዜ ለምሳሌ አልቁርጡቢ እንደሚሉት ሰዎች ስራ እየሰሩ ሳለ ሴቶች ልጆቻቸውን ለምሳሌ ሊያባብሉ ሲፈልጉ ወይ ደግሞ ረጅም ጉዞ ላይ የሚጠቀሙበት የነበረና ተፈጥሯዊ ትምህርት የሚያስፈልገው ስልት ነው። ይህንን ነግረን አስፍረን ያለፍ ነው። የዚህ ተቃራኒ ሆነው ደግሞ እንግዲህ ሙዚቃ መሳሪያ እስካሁን ፍርዱ አልተነሳም። ምንም የሙዚቃ መሳሪያ ባይከተትበት ራሱ ወይም ባይቀላቀልበት ራሱ ዜማው አጣጣሉ ራሱ ዛሬ እኛ በሙዚቃ ዓለም የምናውቀው አይነት ዘፈንን የሚመስል ዜማ ከሆነ ይሄ አብዛኛዎቹ ዑለማዎች ዘንድ እንደሚከለከል አውቀናል። ምናልባት ጥቂት ዑለማዎች ይፈቀዳል ያሉ አሉ። አንዳንድ ቦታዎች ላይ ይህ ነገር ሲወሳ እናገኛለን። ግን አንዳንድ የኢስላም ሊቃውንት እንዲያውም ይሄ የሁሉም ዑለማዎች ስምምነት ነው ከኢብራሂም ብን ሰዕድ እና ዑበይዱላህ አልዐንበሪ በስተቀር ሁሉም ከልክለውታል እስከ ማለት ደርሰዋል። እና ይህን ሁሉ ሲሉ ትኩረት ሊደረግበት የሚገባው የሙዚቃ መሳሪያ ያልተቀላቀለበት የሆነውን ነው። በዚህ መልኩ የተከራከሩበት እንግዲህ የሙዚቃ መሳሪያ ደግሞ ከተቀላቀለበት ክልክልነቱ የማያጠራጥር መሆኑ ያው ወደፊት የሚገለጽ ይሆናል ማለት ነው። ባረከላሁ ፊክ። እንግዲህ ጊና የሚለው ቃል ነው ሰፋ ያለ ትርጉም ያለው የሚፈቀዱትንም አይፈቀዱትንም የዜማ አጣጣሎች የሚሰበስብልን ቃል ነው ጊና የሚለው። ከዑለማዎች ጊናን የሚከለክሉ ቃላቶች ወይም የጊናን ሐራምነት የሚገልጹ ከሰማን ያው የሙዚቃን ስልት ተከትሎ ወይም ደግሞ የሙዚቃ መሳሪያ ተጠቅሞ የሚንጎራጎሩ ወይም የሚገጠሙ ግጥሞች ግጥምን ባይኖረውም ብቻ ያን የሙዚቃ ስልት የተከተለ የሙዚቃ መሳሪያ እንኳን ባይኖረው እንኳን ማለት ያን እስከተከተለ ድረስ ያ እንደዛ ከዛ የሚወጡ ዜማዎች እንዳለ ክልከላን ያስተናግዳሉ። ከዛዎች ተፈቀደ በሚል ደግሞ ጊናን ይፈቀዳልና የሚሉ ቃላቶች ከሆኑ ደግሞ የሚፈለግበት ነስብና ሁዳኡ ነው እንጂ ከሰሃቦች ወላ ከታቢዒዎች እንዲህ አይነት ይሄ ጊና የሚባለውን አሁን እኛ በተለምዶ የምናውቀውን ወይም የክርክር ሲሆነውን የፈቀዱ ዑለማዎች የሉም የሚልም አንስተን ነበር። ካሉም ያው በጣም ጥቂት ናቸው የሚሆኑት ከሙዚቃ መሳሪያ ጋር ሳይቀላቀል ማለት ነው። ለዚህ ነው እነኚህን ሁለት ነገር መለየት በጣም ትልቅ ተጽዕኖ አለው። ምክንያቱም አንዳንድ ዘገባዎች ላይ ለምሳሌ ጊናን ፈቅደዋል ሲባል ከሰሃቦች ካን የተገና ሲባል እነዚህ ነገሮችን ሁሉ መለየት ያስፈልጋል። ዑለማዎች ደግሞ ይህንን ስለሚያውቁ አስቀድመው በጣም ትኩረት ሰጥተን እንድንለያቸው ማብራሪያዎችን አስተላልፈው ነበር። እንደነ አቡ ጠይብ አጠበሪ፣ አቡል ዐባስ አልቁርጡቢ፣ በተለይ አልሐፊዝ ኢብኑ ረጀብ አልሐንበሊ፣ ሌሎችም እንደዚሁ ሐታ ኢብኑል ጀውዚ የሆነ ቦታ ላይ ሁሉንም በአንድ አይን ማየት ስህተት እንደሆነ እንዲያውም የሸይጣን ማታለያ እንደሆነና ይህንን ጊና የሚለውን ሰፊና አካታች ቃል ብቻ በማየት እከሌ ፈቅዷል እከሌ ደግሞ ከልክሏል ብለህ ያላለውን ወደ አንድ ሰው ማስጠጋት ትክክል አይደለም የሚል ምክር እንደሰጡ ከዚህ በፊት አይተን ነበር ማለት ነው። እና ይህንን ካልን في الحقيقة ضابጡ ምንድን ነው ማለት ለመለየት እንዲያመቸን ይሄ የተከለከለውን የዜማ አጣጣል ከተፈቀደው ለመለየት እንዲያመቸን የሆኑ የተወሰኑ ነገሮችን ባጭሩ መጥቀስ እንችላለን። መመዘኛዎች ልንላቸው እንችላለን። እና አንደኛ ተለመደው የሙዚቃ ስልት የወጣ እና ተፈጥሯዊ በሆነ መልኩ ብቻ የሚንጎረጎር መሆን አለበት የተፈቀደ እንዲሆን ማለት ነው። ተከሉፍ ምናምን ያስፈልግ ተከሉፍ ኖሮበት የሆነ በልምምድ ለምሳሌ እዚህ ጋር ከፍ እዚህ ጋር ዝቅ የሚባልበት አዝማች ወይ ደግሞ የሆነ ነገር ገብቶበት ዛሬ የምናውቀው አይነት ዘፈንን የሚወክል ከሆነ ይሄም የሙዚቃ መሳሪያ ባይቀላቀልበት ራሱ የተከለከለ ያደርገዋል። እንደዚሁም አንዳንድ ጊዜ ከበስተኋላ የሚቀላቀሉ ድምጾች አሉ ማለት ዜማው ደህና ሊሆን ይችላል፣
ግን ከበስተኋላ ሌላ ተጨማሪ ድምጾች ተቀላቅለው ወደ ሙዚቃነት ሊቀይሩት ይችላሉ። ዜማው ራሱ ደግሞ ሰዎችን በሐሴት ሞልቶ ለምሳሌ የሚያስጨፍር አይነት መሆን የለበትም የሚለውን ነገር አይተን ነበር። እንዲያውም እዚህ ባለፈ አንዳንዴ ሴቶች ራሱ የሚያዜሙት መሆኑ ሌላ አንድ እንከን እንደሆነ አውቀናል። ይሄ በሁሉም ዑለማዎች ስም ተጦርጦሽ እንደሚሉት ወአማ ሰማዑሁ ሚነል መርአቲ ፈኩሉን ሙጅመዑ ዐላ ተሕሪሚ፣ ሁሉም ከአጅነቢ ከሆነች ሴት መስማት ክልክል እንደሆነ ተስማምተዋል የሚል አቋም አላቸው። ምንም እንኳን አንዳንድ መዛቦች ላይ የሚጠቀስ ኺላፍ ቢኖርም ያ ራሱን የቻለ ሌላ ማብራሪያ አለው። አልሙሂም ኢጅማዕ ኖረም አልኖረም በዚህ ላይ ክልክልነት ምንም የሚያጠራጥር አይደለም። ምክንያቱም አላህ ሱብሓነሁ ወተዓላ ፈላ ተኽضዕነ ቢልቀውሊ ፈየጥመዐ አለዚ ፊ ቀልቢሂ መረድ ያለው ተራ ንግግርን ነው። ንግግራችሁን ወይ ድምጻችሁን አታለሳልሱ ተብለው ጭራሽ በዜማ ደግሞ ወንዶችን ማማለል እንዲችሉ አይፈቀድላቸውም። ልክ እንደዚሁ ከሙዚቃ መሳሪያም የጠራ መሆን አለበት። በርግጥ ይህንን አለፍ ብለን ኢንሻአላህ እናየዋለን። ዜማው የተፈቀደ ቢሆን ራሱ አብሮት ለምሳሌ ከፍ ዝቅ እያሉ መዝለል ወይ ደግሞ ዘፋኞች የሚያደርጉትን እንቅስቃሴ ማድረግ፣ መሰባበር ወይም መደነስ ወይ የመሳሰሉት ነገሮች የተከለከለ ያደርጉታል ማለት ነው። ይህን ራሱን የቻለ ነገር ነው። መመሳሰሉ ራሱን የቻለ አንድ ችግር ነው። ከዚህ በፊት እንደገለጽ ነው አንድ ሰው ሐላል የሆነ ውሃ ወይ ጭማቂን ራሱ አስካሪ መጠጥ የሚጠጡ ሰዎች ባሉበት ሁኔታ ላይ ከነሱ ጋር በሚመሳሰል ሁኔታና አውድ ውስጥ ሆነው መጠጣቱ ራሱ ክልክል እንደሆነ ከዑለማዎች ንግግር ያሳለፍነው ነገር አለ። ሌላው ይህንን የራሱ መለያ አድርጎ እንደ ሙያ መያዝ የለበትም። በዚህ የሚታወቅ ሁል ጊዜ ይሄንን የሚሰራ በመሆኑ እና እንትን በልልን ዝፈንልን እስቲ እና አዚምልን የሚባልበት ደረጃ ላይ ከደረሰ ብዙ ዑለማዎች ምስክርነቱ ራሱ ተቀባይነት የለውም ይላሉ። እና ይሄም አንድ ችግር ነው። ሌላው ያው ይዘቱ ራሱ የግጥሙም ይሁን የቃላቱ ይዘት መጥፎና ወደ መጥፎ የሚጣራ መሆን የለበትም የሚለው የታወቀ ነው ባይጠቀስም፣ ከዋጅብ ወይም ግዴታ ከሆነ ነገር የሚያዘናጋ መሆን የለበትም። እንደዚሁም ወደ አላህ መቃረቢያ ራሱን የቻለ ዒባዳ ተደርጎ መታሰብም የለበትም ብለን እንዲህ አይነት መዘኛዎችን አሳልፈናል። እና ከዚህ ጋር በተያያዘ በተለይ ከዚህ ማጣጣሉ ጋር በተያያዘ እና ከአቀራረቡ ጋር በተያያዘ ዛሬ በነሺዳ ስም ለሰው የሚቀርቡትን ዜማዎችን ስንመለከት አብዛኛዎቹ እነኚህን መስፈርቶች የማያሟሉ ሆነው ነው የምናገኛቸው። ከዜማ አጣጣል አንሳር ያው ሙዚቃ መሳሪያ የተቀላቀለበት የጥርጥር ርዕስ አይደለም፣ ግን ከዛ ውጭ ሆነው ራሱ አንዳንድ ጊዜ ልክ ዘፋኞች በሚያቀርቡበት ስልት ሰዎች እየተንጎራደዱ ምን እያሉ ክሊፕ እየሰሩ የሚያቀርቡት መሆኑ ዑለማዎች ከፈቀዱት ነሺድ ወይም እንደዚህ አይነት እንጉርጉሮ የተለየ ነው። ምንም እንኳን ነሺድ በመሰረቱ በቋንቋ ድምፅን ከፍ ማድረግ ብቻ ነው፣ ግጥም ማንበብ ነው እንጂ ዜማ ማለት ራሱ አልነበረም በመሰረቱ ማለት ነው። እና ከዚህ አንጻር ያው ከዜማ አንጻር ብቻ እነዚህን ገደቦች መጠበቅ ያስፈልጋል ማለት ነው። ባረከላሁ ፊክ ሼክ። ኢንሻአላህ ያው ዋናው ርዕሳችን ሙዚቃ የምትለዋ ነው። ይህ እግረ መንገዳችን ያነሳ ነው ወይ ብዥታን ለማጥራት የሄድንበት ሂደት ነው። ሙሉ ግጥም እስከሆነ ድረስ በትክክለኛ በተፈጥሮ ድምጽ እስከተገጠመ ድረስ የቅድም ያልናቸው መስፈርቶች ብቻ ነው መሟላት የሚጠበቅበት። መልእክቱ መልካም መሆን አለበት፣ ቅድም የጠቀሳችሁት ማለት ነው። ተቃራኒ ጾታ ወይም ሴት ልጅ የእሷን ማዳመጥ እንደማይቻል፣ ሙዚቀኞች የሚያደርጉትን አክት ወይም የነሱ አይነት እንቅስቃሴ ማድረግ እንደሚከለከል ብቻ አሁን ያስቀመጣችሁ ሸርጥ እንዳለ ሆኖ በተፈጥሮ ድምጽ እስከሆነ ድረስ እንደሚፈቀድ ነው፣ እስካልበዛ ድረስ ማለት ነው። ያው ለካውን ሰራተኞች ክፍለ ሀገር ላይ ምናምን እየሰሩ የሚያዜሙት ነገር አለ ያለምንም ተከልፍ በተፈጥሮ ድምጻቸው፣ ወይም ደግሞ እናት ለልጇ የምትለው ማለት ነው እንቅልፏን ለማስተኛትም ለማጫወት የምትለው እነሱ ችግር እንደሌለበት ነው። አሁን ዋና እንትናችን ይሄ የርዕሳችን ሰፋ ያለም ጊዜ ሰተን ይዳስተስ ነው ሙዚቃ የሚባለው ነገር ነውና እሱ ሸሪዓው ብዩ ነው ምንድነው የሚለውን እናስታውሳቸው። ናም እንግዲህ ሙዚቃ ስንል ዛሬ ያው የሙዚቃ መሳሪያ የተቀላቀለበት ነው። እና የሙዚቃ መሳሪያ በአይነት ብዙ አይነት ናቸው። በትንፋሽ የሙዚቃ ድምጽ እንዲያወጡ የተቀረጹ የሚቃኙ አሉ፣ ክር ያላቸው አሉ፣ በመመታት ብቻ እንደ ጃዝ ድምጽ የሚያወጡ አሉና እንደ ጥቅል ሁሉም ማለት በሚቻልበት ደረጃ የሙዚቃ መሳሪያዎች
ክልክል ናቸው። ዱፍ የሚባል አለ። ልክ እንደ ወንፊት በአንድ በኩል ክፍት ሆኖ ሴቶች ለሰርግና ለመሰል አንዳንድ አጋጣሚዎች ሊፈቀድላቸው ይችላል። ከዛ ውጭ ግን ከሞላ ጎደል ሁሉም ዑለማዎች እነኚህ ነገሮች ክልክል መሆናቸው ላይ ተስማምተዋል። ያ ማለት ያው መጀመሪያ የምንጠቅሰው ማስረጃችን ኢጅማዕ አልዑለማ ነው። የዑለማዎች ሙሉ ስምምነት ሲባል በአንድ ዘመን ላይ ያሉ የእጅቲሃድ ደረጃ ላይ የደረሱ ዑለማዎች በአንድ የሸሪዓ ቁንጽል ጉዳይ ላይ የሆነ ፍርድ ላይ ከደረሱ ተመሳሳይ ፍርድ ላይ ከደረሱ ይሄ ራሱን የቻለ ማስረጃ እንደሆነ አይተን ነበረ እና ሐታ የሐዲስና የቁርአን ማስረጃውን ባናውቅ ራሱ ይሄ በቂያችን ነው። ኢጅማዕ ከቁርአንና ከሐዲስ ሊወጣና ከዚያ ጋር ሊጋጭ እንደማይችልም ማውቀናል። እና ከዚያ ጋር በተያያዘ ኢጅማዑ ትክክል እንዲሆን የግድ እያንዳንዱ ዓሊም በአፉ የተናገረውን በሰነድ ማግኘት አለብን አይባልም። ይሄ ኢጅማዕ ስኩቲ የሚባለው በተለይ ደግሞ ጉዳዩ የታወቀ ሆኖ አብዛኛዎቹ ዑለማዎች በየዘመኑ እየተናገሩ ይህንን የሚቃረን ሳይኖር ብዙ ዘመናት ካለፉ ይሄ ኢጅማዕ ስኩቲ ብቻ ሳይሆን ቀጥዒ ሆኖ የማያጠራጥር የኢጅማዕ አይነት እንደሆነም ከዚህ በፊት በዑለማዎች ንግግር ላይ ዳሰን ነበረ። አልሙሂም ወደ 25 ዑለማዎችን ንግግሮች ጠቅሰን ነበር። በዚህ ርዕስ ላይ ሚዛን ላይ የሚሰቀል ኺላፍ እንደሌለ ኢጅማዕን ያስተላለፉ 25 ዑለማዎችን ንግግሮችን ከዚህ በፊት አይተን ነበረ። እንግዲህ እነዚህን አንደግማቸውም፣ ግን ያው አንድ ሁለቱን ለመጥቀስ ያህል ለምሳሌ አልበጋዊ ወተፈቁ ዐላ ተሕሪም አልመዛሚር ወልመላሂ ወልመዓዚፍ ይላሉ። እንደዚህ መዛሚር የሚባሉ የሙዚቃ መሳሪያዎች፣ ሌሎችም አልመዓዚፍ የሚለው አካታች ቃል ውስጥ የሚከተቱ ማንኛውም የሙዚቃ መሳሪያዎችን እርም በማድረግ ላይ ዑለማዎች ተስማምተዋል የሚል ነገር ተናግረዋል። እብኑ ቁዳማ ወለና እነሁ አለቱን ሊልማዕሲየቲ ቢልኢጅማዕ ያኒ ሙዚቃ መሳሪያ በሁሉም ስምምነት የማዕሲያ መሳሪያ እንደሆነ ተናግረዋል። አልሓፊዝ እብኑ ሰላህ ሌሎችም القرطبي أبو العباس أما المزامير والأوتار والكوبة وهو طوب طويل ضيق الوسط ذو رأسين فيضربه المخانث فلا يختلف في تحريم سماعه ولم أسمع عن أحد ممن يعتبر قوله من السلف وأئمة الخلف من يبيح ذلك. هنا قارن የሚፈቅድ ከቀደምት ትውልዶችም ይሁን ከዛ በኋላ ከመጡ ትውልዶች ታላላቅ ኢማሞች መካከል ቦታ የሚሰጠው ይህንን የሚፈቅድ ዓሊም እስካሁን አልሰማሁም ብለዋል። እነ ሼክ ልእስላም እና ሌሎችም ይህን ገልጸዋል። አልሓፊዝ እብኑ ረጀብ በዑለማዎች መካከል ምንም ውዝግብ የለም ይላሉ ይህን አስመልክቶ እና ሐታ እንዲያውም ወአማ እስቲማዑ አላት ልመላሂ ልሙጥሪባ ልሙተለቃት ምን ወضዕ ልአዓጅም ፈሙሐረሙን ሙጅመዑን ዐላ ተሕሪሚሂ ይህ በሙዚቃ መሳሪያ የታጀበው ያለምንም ጥርጥር በሁሉም ዑለማዎች ስምምነት የተከለከለ ነው ካሉ በኋላ ወላ ዩዕለሙ አን አሐድ ሚንሁም ሩኽሳ ፊ ሸይኢን ሚን ዛሊክ ከየትኛዎቹም ዑለማዎች ይህንን የሚፈቅድ ነገር አናገኝም ይላሉ። ጠብዓን ቦታ የሚሰጠው ለማለት ነው። ከዚህ ጋር የተያዘ ጥቆማ መኖሩ አይቀርም ኢንሻአላህ። እና ወመን ነቀለ ሩኽሰተ ፊሂ ዐን ኢማምን ዩዕተዱ ቢሂ ፈቀድ ከዘበ ወፍተራ ያኒ ንግግሩ ሚዛን ላይ የሚሰቀል ማለትም ኢጅማዑን ሊያፋርስ የሚችል ኢማም በዚህ ጉዳይ ላይ ፈቅዷል ብሎ የተናገረ ሰው ዋሽቷል፣ ቀጥፏል እስከ ማለት ደርሰዋል እብኑ ረጀብ ማለት ነው። ሌሎችም ከዛ ውጭ ያጠቀስናቸው በርካታ ይህንን የሚያወሱ ዑለማዎች አሉ ማለት ነው። እነኛ 25 ዑለማዎች ያው የተወሰኑትን አሁን ጠቅሳችሁታል። ያልተጠቀሱትም 25 ዑለማዎች እነሱ 25ቱ ተስማሙ ማለት እንዳልሆነ ያው ትክክል ነው። ተመልካቾቻችን ግንዛቤ ወስዳሉ። ያሁን ይታወቃል። ኢጅማ የጠቀሱ ነው ኢጅማ አለ ብለው የተናገሩ ከነኛ 25 ዑለማዎች ከመፈጠራቸው በፊት ድሮኑ ገና በሰሃቦች ዘመን ያለቀለት የጸደቀ እንደሆነ ከዛም በኋላ በበጡት ዑለማዎቻችን ሙዕተበር የሆኑ ሙጅተሂዶች ታላላቅ ዑለማዎቻችን ዘንድ የሙዚቃ ጉዳይ ያለቀለት ሐራምነቱ የተጠናቀቀ እንደሆነ ይህንን ያገለጹ ለኡማ ያስተላለፉ የዑለማዎች ዝርዝር እንጂ እነሱ 25 ተስማሙ ማለት አይደለም። ምስክርነታቸውን የፈለግነው እኛ የአንዱ ራሱ ይህንን የሚያፋርስ ነገር እስከሌለ ድረስ በቂ ነበረ። ግን እኛ 25 ጠቅሰናል። ከዚያም በላይ እንዳሉ ከዚህ በፊት ተቆመን ነበረ ማለት ነው። ባረከላሁ ፊክ። ሌላው ትኩረት ሰጥተን ያነሳ ነው በጣም ሰዎች ዘንድ ሲራገብ የነበረው ንግግር ኢጅማ መጥቀስን ከአንሁ እንደ ሞኝነት ማለት ማላገጫ አይነት ነገር ነው ሲያዝ የነበረው። ለሱም አጥጋቢ ምላሽ ሰጣችሁናል። ያው በደንብ ይህን ዝርዝር ጉዳይ የፈለጉ ወንድሞች ያው ወደ ሌሎች ቪዲዮዎች ሄደው እንዲከታተሉ ጋብዛለሁ። በጣም ሰፊ የሆነ ትንታኔ የእስላምን ውበት ብናይ እስላም ስር መሰረቱ ሁላ የተስተካከለ
ዲን እንደሆነ በጣም በእስልምናችን እንድንረካም ያደርገን የሆኑ ባህቶች ነው የተዳሰሱትና ያንን እንድትከታተሉ ወንድሞች እህቶች ጋብዛለሁ። ምናልባት የተነሱ ኢጅማ የለም ጭራሽ ኢጅማን ማጣቀስ እንደ ቀልድ ማለት ነው ኢጅማ አለበት ማለት ፌዝ እንደሆነ አድርጎ የተናገሩ አካላትን ምንድነው እንዲሉ ያደረጋቸው? ከምን አንጻርስ ነው ኢጅማው ላይ ጥያቄ ሊያስነሱ የቻሉት? ኢጅማ የለም እስከ ማለት የደረሱት የሚለውን ኢንሻአላህ። ያው ከዚህ በፊት በዚህ ርዕስ ላይ የተወሩ አንዳንድ ዘገባዎችን ተመርኩዘው ነው በዑለሞች መካከል የአንድነት አቋም የለም ስምምነት የለም የሚሉት። ነገር ግን አንድ ልናውቀው የሚገባው ነገር እነሱ ኢጅማዑን ለማፋረስ የሚያጣቅሷቸው ዘገባዎች ወይ ከሰነድ አንጻር ራሱ ትክክል አይደሉም። ትክክል ከሆኑ ደግሞ የተፈለገበት እኛ የምንከራከርበት የተከለከለው ዜማና የሙዚቃ መሳሪያ ሳይሆን የተፈቀደው የእንጉርጉሮ አይነት ነው። ጊና በሚለው ቃል ስለተጠቀሰ ብቻ እነሱ ኢጅማዑን ለማፋረስ እንደ ማስረጃ ሲያጣቅሱት እናገኛለን። ከዚህም አልፎ የተላለፉት ዘገባዎቹ ራሱ በዚህ ጉዳይ ላይ በፍጹም ዘፈንን ወይም ሙዚቃን የፈቀዱ እንዳልሆኑ የሚያሳየው እነሱ ያጣቀሷቸው አንዳንድ ዑለማዎች ለምሳሌ ምን ታቢዒን ወይም ከዛም በኋላ ያሉ በተቃራኒው ይሄንን የከለከሉባቸው ዘገባዎችም አሉ። ስለዚህ ከዚህ በፊት እንደተጠቀስነው ኢብኑ አብዱል በርና ሌሎች እንዳሉት ይሄ የሚያሳየው እነሱ የፈቀዱትና የከለከሉት የተለያየ አይነት እንደሆነ ነው። እኛ የምንፈቅደው ምን አይነት እንደሆነ ከዚህ በፊት አብራርተናል። የተከለከለው ምን አይነት እንደሆነ እንግዲህ አብራርተናልና ለዚህ ነው ኢብኑ ረጀብ ከዚህ በፊት እንደተጠቀስነው ምን ይላሉ? ወቀድ ሩዊየ ማ ዩሂሙ الرخصة عن بعضهم وليس بمخالف لهذا ከአንዳንድ ዑለማዎች እንደፈቀዱ የሚያሳይ የሚመስል ወይም መፍቀዳቸውን እንድናስብ የሚያደርጉ አንዳንድ ዘገባዎች ተላልፈዋል። ግን ይሄ አሁን የጠቀስነውን የዑለማዎችን ስምምነት የሚጻረር አይደለም። ለምን አሉ? فإن الرخصة إنما وردت عنهم في إنشاد أشعار الأعراب على طريق الحداء ونحوه ከነሱ የተወራው የዓረብ ዘላኖችን ተራ ተፈጥሯዊ እንጉርጉሮ ማንጎርጎራቸውን የተመለከተ ነው። على طريق الحداء ይህንን እንጉርጉሮ ማንጎርጎራቸው ነው እንጂ ሌላ የተከለከለውን አይነት መፍቀዳቸው አይደለም። እንደዚህ ማለት ዝራዒ ምን ይላሉ? وما نسب إلى أولئك الصحابة أكثره لم يثبت ወደ ሰሓቦች ሰዎች አስጠግተው ይሄም ከሌም እኮ ፈቅዷል የሚሉት ነገር አብዛኛው ከሰነድ አንጻር ትክክል አይደለም አሉ። የተወሰነው ትክክል ነው ቢባል ራሱ ولو ثبت منه شيء لم يظهر منه أن ذلك الصحابي يبيح الغناء المتنازع فيه ያኛው ሰሓቢ እኛ አይቻልም ያልነውን ይሄ ሙዚቃዊ ስልት ያለውን ዘፈን ይፈቅዳል ማለት አይደለም። ጊና የሚለው ቃል በመጠቀሱ የግድ ይህንን የሚመለከት አይደለም የሚለውን አይተን ነበረ። በሰነድ እይታ ደግሞ እያንዳንዱን አይተን ለምሳሌ ከአብዱላህ ብን ጃዕፈር ከብን ዑመርና ከመሳሰሉት የተወሩት ዘገባዎች ሰነዳቸው በጣም ደካማ እንደሆነ ለማስረጃነት ብቁ እንደማይሆኑ አይተናል። እንዲያውም ብዙ ጊዜ የመዲና ዑለማዎች ፈቅደዋል የእንትና ዑለማዎች ፈቅደዋል እያሉ ሰዎች እንዲያወሩ የሚያደርጓቸው ዘገባዎች ምንም ያኒ ልጓም የሌላቸው ሰነድ የሌላቸው ሆኖ እናገኛቸዋለን። በትክክል በተቃራኒ አሁን ስለ መዲና ሰዎች ሲወራ ኢማም ማሊክ የተናገሩት ሌሎች ኢማሞች የተናገሩት ተቃራኒ ሆነው እናገኘዋለን። ያን ደግሞ በሰነድ ነበር ያስተላለፍነው ማለት ነውና በብዛት እንደዚህ ኢጅማዑን ለማፍረስ የተለያዩ ዘገባዎችን እንዲሁ ሳያጣሩ ያሰባሰቡ አንዳንድ ኪታቦች አሉ። ስለነዚህ ኪታቦች እና ስለ ኪታቦቹ ባለቤቶች ደግሞ ሁኔታም ገልጸናል። ለምሳሌ ኢብን ጣሂር ማለት ኢብኑ ቀይሰራኒ ራሳቸው ማለት መሐመድ ጣሂር ሐታ እንኳን ኪታባቸው ውስጥ ያሉት ሰነዶች ሲፈተሹ አይደለም ራሳቸው ብዙ ዑለማዎች ዘንድ ይሄን ያህል ታማኝ እንዳልተባሉ የእሳቸውን ንግግር እንደዚሁ በጭፍን የሚከተሉ ሌሎችም ዑለማዎች ከዛ በፊት ከዛ በኋላ እንደተከተሏቸው ሸውካኒ በዚህ ርዕስ ላይ ኢጅማዕ የለም ለማለት ብቻ ያዘጋጁት መጽሐፍን በምሳሌ እንዳየነው ከሌም እንዲህ አይነት ነገር ጠቅሷል ከሌም እንዲህ አይነት ነገር ጠቅሷል የሚል እንጂ በሰነድ ትክክለኛ ዘገባ አሳማኝ በሆነ መልኩ እንዳላስተላለፉልን አይተናል። እና ዑለማዎችም ይህንን የሚወራውን ኢጅማዕን ያፋርስ ይችላል የተባለውን ወሬ ሁሉ ከማወቃቸው ጋር ነው ኢጅማዕን ላይ ያሉ ደጋግመው የሚናገሩት። ለምን? ምክንያቱም ወይ ሰነዱ ትክክል አይደለም ቅድም እንዳልነው፣ ወይ ደግሞ የተፈለገው ሌላ ነው ሌላ አይነት እንጉርጉሮ ነው፣ ወይ ደግሞ ከዛ በኋላ ከጊዜ በኋላ የመጡ ዑለማዎች ኢጅማዑን የሚያፋርሱ አይደሉም። ያኒ የግድ ከእውቀታቸው አንጻር ማለት አይደለም ኢጅቲሃድ ደረጃ ያልደረሱ ሊሆኑ ይችላሉ። አንዳንዶቹ ግን ሙጅተሂድ የተባሉት ራሳቸው ኢጅማዑ ከተዋቀረ በኋላ የመጡ ስለሆኑ በአንድ ዘመን ላይ ዑለማዎች ከተስማሙ በኋላ ያንን አቋም የሚጸር ዓሊም በሌላ ትውልድ ቢመጣ ኢጅማዑ ፈረሰ አይባልም።
ይሄ ነው ብዙ ሰው የማያውቀው ነገር። ኢጅማዕ ማለት የግድ እስከ ቅያማ ቀን ድረስ ያሉ ዑለማዎች መስማማት አለባቸው ማለት አይደለም። እንደዛ ከሆነም አናውቀውም ነበር። ቅያማ ሲደርስ ብቻ ነበር የምናውቀው ኢጅማዕ መኖር አለመኖሩን ማለት ነው። ስለዚህ ከዚህ አንጻር ይህንን ማወቅ ያስፈልጋል። ኢጅማዕ ስንል በአንድ ዘመን ላይ የተዋቀረ የዑለማዎች ስምምነት መኖሩ ብቻውን በቂ ነው። ከዚህ ውጭ የተለየ አቋም ያንጸባረቀ ዓሊም እንደ ሁኔታው ዑዝር የሚሰጠው ሊሆን ይችላል። ዑዝር ከሰጠነው ግን የግድ ጥፋተኛ ብለን ላናውቅሰው እንችላለን። ግን ስህተት መሆኑ ላይ ምንም ጥርጥር ልናሳድር አይገባም ማለት ነው። ባረከላሁ ፊክ ሼክ። እንደዚህ ደከም ያሉ አስተያየቶችን ቁዋ እየሰጡ በጣም ያከባበዱ ምናምን ነገር ማውራት በል እንደውም በዘመናችን ላይ ለየት ባለ መልኩ ከዚህ በፊትም ሊኖር ይችላል፣ ግን በጎላ መልኩ ያያስተዋልነው ነገር እና በደንብ አድርጋችሁ መልስ የሰጣችሁበትም ነገር አለ። በቃ ኺላፍ መኖሩን ጠቅሶ ከዛ አብሽሩ አይነት ነገር ወፊል መስአለት ኺላፍ ገሌም ብሏል ብሎ ሻዝ የሆኑ አስተያየቶችን ቁዋ እየሰጡ የማጠናከር ሂደት አለ። ኺላፍ ለብቻው ማስረጃ መሆን እንደማይችል አላህ ዘወጀል ቁርአንና ሐዲስ እንድንከተል ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም እንደሆነ ይህም ሰፋ ያለ ትንታኔ ኢጅማዕ አለበት ከኢጅማዕ የለበት የሚያሉት ሁላ ተሳስተዋሉ። ሙዚቃ በኢጅማዕ ሐራም ነው የሚለው ንግግራችን ያን ያህል አምባገነንነት ተብሎ መገለጽ እንደሌለበትም በሚገባ ተብራርቷል። ኺላፍ ማስረጃ ይሆናል፣ ኢጅማዕ ማስረጃ ይሆናል የዑለማዎች ስምምነት። ኺላፍ ግን በተቃራኒው ማስረጃ ይሆናል ማለት ብዙ ሰዎች ሻጥቢ እንደሚሉት በሆነ ጉዳይ ላይ ኺላፍ አለ ከተባለ خلاص በቃ ችግር የለውም ብለው ይሰሩታል። እንደዛ አይደለም። እኛ ማስረጃ እንድንከተል ነው የታዘዝነው እንጂ ኺላፍ ስላለ ብቻ የገራውን ለኛ የሚገጥመውን ብቻ መከተል ተከልክለናል። ولذلك الحافظ بن عبد البر ከዚህ በፊት እንደገለጽነው ምን ይላሉ? الاختلاف ليس بحجة عند أحد علمته من فقهاء الأمة ይላሉ። አንድም ዓሊም ዘንድ ከዚህ ህዝበ ሙስሊም ፉቃሃዎች መካከል አንድም ዓሊም ዘንድ ኺላፍ በራሱ ሑጃ አይደለም የሚለውን ቁም ነገር ያሰፍራሉ። ሌላው ደግሞ ምንድነው ዑለማዎች ከእንዲህ አይነት ርዕስ ጋር የነበራቸውን መስተጋብር ስንመለከት ኺላፉን ቦታ እንዳልሰጡት ያሳየናል። ማለት ኺላፉን ሚዛን ላይ አልሰቀሉትም እንጂ ከማን የበለጠ እኮ እንዴት ኺላፍን ማስተናገድ እንዳለባቸው የኺላፍ ስነ ስርዓትና አደብን ይረዳሉ አይደል እንዴ? ለዚህ ነው የተለያዩ ርዕሶች ላይ በፉቃሃዎች መካከል ኺላፍ ያለ ጉዳይ ከሆነ በዚህ ጉዳይ ላይ ከላይ ይሄንን ብሏል፣ በዚያ ጉዳይ ላይ ይሄን ብሏል ብለው ባልጠነከረ ቃና ያንን ርዕስ ዘግበው ያልፋሉ። ይሄንን ግን ሲናገሩ በዚህ ርዕስ ላይ የተጠቀሟቸው ቃላት በጣም ጠንካራ ቃላት ወቀሳን ያዘሉ እንደሆኑ አይተናል። ይሄን ብቻ አይደለም፣ የሙዚቃ መሳሪያን መሰባበር ተገቢ እንደሆነ የተናገሩ ብዙ ዑለማዎች አሉ። የተሰበረበት ከሆነ ደግሞ የሰበረበት ሰው እንዲከፍለው ቢከስ ቦታ አይሰጠውም። ለምን? ይሄ ዋጋ ያለው ነገር አይደለም፣ የማዕሲያ መሳሪያ ስለሆነ ብለው ዑለማዎች መናገራቸው ለኺላፉ እነሱ ቦታ እንዳልሰጡት ያሳያል። ኺላፉን ከማወቃቸው ጋር ለኺላፉ ቦታ አልሰጡትምና እነሱ ከኛ የበለጠ ይጠነቀቃሉ። ትክክለኛ ቦታ ያለው ኺላፍና በዑለማዎች መካከል በሚኖረው ሚዛን ላይ ሊሰቀል በሚችል ኺላፍ ላይ ሊኖረን የሚገባውን መስተጋብር ይበልጥ የሚረዱ ናቸውና ያ ከመሆኑ ጋር ግን ይህንን በዚያ መልኩ አለማስተናገዳቸው ሌላ የሚጠቁመን ነገር አለ ማለት ነው። ባረከላሁ ፊክ። ከዛው ያነሳ ነው ደግሞ አራቱ ማይማዎች ዘንድ የሙዚቃ ጉዳይ ሐራም መሆኑን የተነሱ ኺላፋቶችን ምንም በዚህ ቦታ ማይሰጣቸው ሚዛን ላይ ማይሰቀሉ ኺላፎች እንትን ያኔ አስተያየቶች እንደሆኑ ስተት ነው ብለን በአንድ ድምጽ ማለት ነው በአንድ ጊዜ መዝጋት የምንችላቸው ርዕሶች እንደሆኑ ነው ያየነው። የአራቱ ማይሞች አቋምም ሙዚቃ ላይ ሐራም እንደሆነ ነው ያጣቀሰው። ምናልባት መታስተዋወሱን ከሆነ ናም አራቱ መዝሃቦችን ስንመለከት ያው ሁሉም ክልክልነቱ ላይ ይስማማሉ። አንዳንዶቹ እንደውም በጣም በጠነከረ ቃና ነው ክልክልነቱን የሚናገሩትና የሚያወግዙት ማለት ነው። ከዛ ጋር በተያያዘ እንደምናስታውሰው ያጣቀስናቸው ኪታቦች እንደ ምሳሌ እንዲሁ ያጣቀስናቸው ባጭሩ የዳሰስናቸው መጽሐፎች በመዝሃቦቹ ላይ በዋነኝነት እንደ መመርኮዣ የሚታዩ ሙዕተመድ የሆኑ ኪታቦችና ሙዕተመድ የሆኑ ዑለማዎች የተናገሩትን ንግግር ነው እንጂ የሆነ በሆነ ርዕስ ላይ እኛን ስለሚደግፍ ብቻ ይሄ ሰውዬ ለምሳሌ መዝሃቡ ሻፊዒ ቢሆን ወይ ደግሞ ሐነፊ ቢሆን በሐነፊያዎች መካከል በመዝሃቡ ላይ ኺላፍ አለ አይባልም። ምክንያቱም እሱ የተማረበት መዝሃብ ሐነፊ ስለሆነ እነሱ ዘንድ ቦታ የሚሰጠው ዓሊም ነው ማለት አይደለም። ይሄ አንድ ነገር ነው። ሌሎች አንዳንድ የሚነሱ ዝግቦች ራሱ ሐታ ሙዕተመድ በሆነው አቋም
ቦታ እንደማይሰጣቸው ለምሳሌ የእረኛ ዋሽንትን በተመለከተ በተለይ በደንብ አድርጎ ድምፁን መቃኘት የሚቻልበት ዋሽንት ከሆነ ሸባባህ የሚባለው አስመልክቶ አንዳንድ ሻፊዕያዎች እዚህ ላይ ውዝግብ ጠቅሰዋል። ግን ይሄ ውዝግብ የመጣው ከጊዜ በኋላ እንደሆነ በሻፊዕያዎች በተለይ በትልልቅ ሻፊዕያዎች ንግግርና በሌሎችም ዑለማዎች ንግግር አማካይነት ጠቁመን ነበረ እና እሱ ራሱ ያው በሻፊዕያ መዝሀብ ራሱ ቦታ ሊሰጠው የሚገባ ውዝግብ እንዳልሆነ አይተን ነበረ እና ከዛ ባሻገር እንደ መዝሀብም ያው አብዛኛው የሙስሊሙ ማህበረሰብ የሚከተለው እነዚህን አራት መዝሀቦች ወይም ከነዚህ አንዱን ስለሆነ እነሱም ዘንድ ያለቀለት ጉዳይ እንደሆነ አይተን ነበር ማለት ነው። ባረከላሁ ፊክ። እንግዲህ ሙታኺሮች በስተኋላ የመጣ አንዳንድ ሰው ይፈቀዳል ማለት አለ። እኛ ደግሞ ኢጅማ የጠቀሱ አራቱ አይሞች ያሉበት ታላላቆቹ ምናምን ነገር እዚህ ጋር አቋም ያስተናገዱ የሐራምነቱ አንድ ሰው ለነፍስያው የሚሳሳላት የሆነ ሰው መልእክተኛው አለይሂ ሰላቱ ወሰላም መን ይስተብራ ፈቀድ ይስተብራ ሊዲንሂ ወዒርዲሂ እንዳሉት ማለት ነው። እንዲህ አይነት ሹብሃቶችን ትቶ የቀናውን መንገድ የሰሃቦችን የታቢዒዮችን አላህን ፈሪ የሆኑ የታላላቅ አይሞችን መንገድ እንዲይዝ ነው ያኒ ከሱ የሚጠበቀው ማለት ነው። የመልእክተኛው አለይሂ ሰላቱ ወሰላም ጥቆማ ያህን ነው የሚጠቁመው። ከዛ በኋላ ያየነው ሼክ ሐዲሳዊ ማስረጃዎች ናቸው። እናም በሐዲስ መልእክተኛው አለይሂ ሰላቱ ወሰላም የሙዚቃን ሐራምነት የከለከሉበትን ወደ 10 የሚሆኑ ሐዲሶችን አስታውሳችሁን እሱም ላይ ሊነሱ የሚችሉ ሹብሃዎችን አስወግደናል በአላህ ፈቃድ። ሐዲሶቹ ላይ በዋናነት እንደ የክርክር ሆነ የተወሳው እና ሰፋ ያለ ጊዜም ሰተን የዳሰስ ነው ሐዲሱ ለማዓዚፍ በመባል የሚታወቀው የቡኻሪ ሐዲስ ነው። እሱ ላይ ጥቅል ሐሳቡን በተነግሩና ያው እንግዲህ እንደተባለው ብቸኛ ማስረጃችን ሆኖ ሳይሆን እንደው ውዝግብ ስለተነሳበት ወይም ውዥንብር በተሻለ ቃል ውዥንብር ስለተነሳበት እነኚህን ማብራሪያዎች ገልጸን ነበር። ሐዲሱ አልቡኻሪ እንደሚያስተላልፉት ወቃለ ሂሻም ብን ዑመር ብለው ነው ሰነዱን የሚጠቅሱትና መጨረሻ ላይ ከመልእክተኛው አለይሂ ሰላቱ ወሰላም የተላለፈው መልእክት ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒራ ወልሐሪራ ወልኸምረ ወልመዓዚፍ ነው። ከኔ ህዝበ ሙስሊም ወይም ተከታዮች መካከል ዝሙትን እንደዚሁም ለወንዶች የሐር ልብስን መልበስ አስካሪ መጠጥንና የሙዚቃ መሳሪያዎችን የሚፈቅዱ ሰዎች ይመጣሉ ይላል እና ይሄ ያው ከመልእክት አንፃር ምን የሚያሻማ ነገር አይደለም። ወሊዛሊክ በድሮ ጊዜ ዘፈንና የሙዚቃ መሳሪያ የሚፈቀዱ እንደ ኢብኑ ሐዝም ያለው ራሱ ሐዲቱ ትክክል አይደለም የሚሉ ጅንብር ብቻ ነው ያነሱት። ከሰነድ አንፃር ነው እንጂ ጅንብር ያነሱት ከመልእክቱ አንፃር አይደለም። እና ከሰነድ አንፃር የተነሳው ደግሞ በጣም እዚህ ግባ የማይባል እንደሆነ ከዚህ በፊት አይተናል። ማለት አልቡኻሪ ወቃለ ሂሻም ብን ዑመር ሲሉ ተያያዥ የሆነ የተቀጣጠለ ሰነድ አይደለም። ይሄ ሙንቀጢዕ እንደሆነ ያሳያል። ሙዓለቅ ነው ያሉ እንዳሉ አውቀናል። ያ ደግሞ ብዙ ምላሽ አለው። አንደኛ ሂሻም ብን ዑመር የቡኻሪ ሼክ ናቸው እና ቡኻሪ ሙደሊስ ወይም ደግሞ ያልሰሙትን ልክ እንደሰሙ አድርገው በአሻሚ ገለጻ የሚገልጹ አይደሉም። ስለዚህ የሰሙትን ነው እሳቸው ወቃለ የሚሉት። ለምን ሼክ ናቸው። ሁሌ ሌላ ሐዲስ 3-4 ሐዲስ እኮ ሌላ ሐዲስ እዛው ሰሒህ ቡኻሪ ላይ አውርተውላቸዋል እና ይሄንን ገልጸናል። የተለያዩ ዑለማዎችም ንግግሮችን እዚህ ላይ አይተናል። እንዲያውም በኢብኑ ሐዝም መዝሀብ ራሱ እሳቸው ናቸው በዋነኝነት ሙንቀጢዕ ነው ያሉት። በእሳቸው መዝሀብ ራሱ ሙተሲል ነው። የኡሱል ፊቅህ መጽሐፋቸው ላይ አንድ የሐዲስ አስተላላፊ ዓንም አለ ቃለም አለ ሌላም ቃል ተጠቀመ መሕሙሉን ዐለ ሰማዕ ብለዋል። እንደ ሰማ ነው የሚቆጠረው የተያዘ ሰነድ ነው የሚለውን አይተናል። ስለዚህ በሂሻምና በቡኻሪ መካከል ምንም የወደቀ ሰው ወይ የጎደለ ሰው የለም። ቡኻሪ ቀጥታ ከሂሻም ሰምቶ ነው ሐዲስ ያስተላልፋል። ሐታ የወደቀ ሰው ደግሞ እንዳለ ብናስብ ይሄንን ሐዲስ ከሂሻም ብን ዑመር ከቡኻሪ ውጭ በቀጥታ ሰምተው በተያያዘ ሰነድ ያስተላለፉ ሌሎች በጣም ብዙ አሉ። ወደ 10 መንገዶች አሉት። ከሂሻም የተዘገበበት ወደ 10 የሚሆኑ መንገዶች አሉት። ወይም ከ10 በላይ ያሉ አንዳንድ ዑለማዎች 9ኙን አልሐፊዝ ኢብኑ ሐጀር ጠቅሰዋቸዋል። እና ይሄ ራሱ በቂያችን ነው ማለት ነው። እንደፈለገ ሙዓለቅ አድርጎት ይኸው ሌላ አማራጭ አለን ነው። ስለዚህ ሁለቱን አጣምረን አይደለም መልስ የምናደርገው። ሁለቱም ለየብቻ በቂ ምላሽ ናቸው ለኛ ማለት ነው። ይህ ሲባል ደግሞ አይ ሂሻም ራሱ እኮ የሆነ ትችት ተሰንዝሮባቸዋል የሚሉም ሰዎች እንዳሉ አውቀናል። ሂሻም ፊል ሐቂቃ የተሰነዘረባቸው ትችት ደግሞ አሳማኝ እንዳልሆነ አስተማማኝ እንደሆነ አውቀናል። ግን የሚደንቀህ ሐታ ሂሻም ضعيف ቢሆን ራሱ ከሂሻም ውጭ በሌላ በኩል ተላልፏል።
ሰነዱ ማለት ነው። እና አይጎዳንም ሂሻም ባይኖርም አይጎዳንም። በሂሻምና በቡኻሪ መካከል እንደወደቀ ሰው አለ እንኳን የሚለውን ብንተው በሌላ በኩል ሐዲሱ የተቀጣጠለ ነው በብዙ መልኩ ተንተን ስለዚህ ብዙ ሰነድ ያለው ነው የሚያሰጋ ነገር አይደለም ማለት ነው። እና ሐዲስ ላይ ሊነሳ የሚችለውን እዚች ጋር ሙዓለቅ ነው ወይም ደግሞ ሐዲሱ የወደቀ ሰው አለ ለሚለው በቂ ምላሽ ከተሰጠ በኋላ ወከዛልክ ሂሻም ኢብኑ ዐማርን ለማነወር የሄዱ አካላቶች መልስ ከተሰጣቸው በኋላ ለዚህ ለምላሹ ሌላ ምላሽ ስላልመጣ ዛሬ ላይ ይሄን ማንሳት ጊዜ መፍጀት እንደሆነ አስታውሳችሁ ነበር። አያስፈልግም። መልስ ሰጥቶ አብቅቷል። መልሱም እጅግ አሳማኝ ነው። አይደለም ብሎ ሊከራከር የመጣም ሰውም የለም። ስለዚህ ዛሬ ላይ ይሄንን የሂሻምን ታማኝነት ጥርጥር ውስጥ መክተት የሐዲሱን የተቀጣጠለ መሆን ያኔ ሙተሲል መሆኑን ጥያቄ ውስጥ ማስገባት ጊዜ ከማፍጀት ውጭ ሌላ ነገር የለውምና ሐዲሱ ሰሂህነቱን ይቀጥላል የሚል ቁም ነገር አስፈራቸውላል። ትክክል ነው። ምላሽ የተሰጣቸው ጅምብሮች ናቸው። ምላሽ እንደተሰጣቸውም ይታወቃል። ከክፍለ ዘመናት በፊት ያለቀላቸው ጉዳይ ስለሆነ ማለት ነው። እና እንዳልኩት ሂሻም ኢብኑ ዐማር ደግሞ ብቻቸውን እንዳልሆነ ገልጸናል። እሳቸውን ሙታበዓ ያደረጉ ፊ ሱነን አቢ ዳውድ ለምሳሌ አብዱል ወሃብ ኢብኑ ነጅድ አሉ። እሳቸውን ደግሞ ያኒ የሚደግፏቸው ሲቃ የሆኑ ሁለት የሐዲስ አስተላላፊዎች አሉ። ዱሐይም የሚባሉ አብዱራህማን ኢብኑ ኢብራሂም የሚባሉና ሌላ ደግሞ ዒሳ ኢብኑ አሕመድ አልዐስቀላኒ እንደሆነ አውቀን ነበር። አልሙሂም ኢብኑ ሐጀርም እንደገለጹት ብዙ መንገዶች ያሉት ሐዲስ ነው። ሌላ ያው የተነሳ ዘመናዊ ወይም ደግሞ ዘመን አመጣሽ የሆነ ሹብሃ አለ። እሱም በሰነድ ውስጥ አጥያ ኢብኑ ቀይስ አልኪላቢ የሚባሉ አንድ ታቢዒ ያሉ የተባለ ነው። እሳቸውን ደግሞ እነ አቡ ሐቲም ሷሊህ አልሐዲስ ስላላቸው አጠራጣሪ ናቸው የሚል ነገር ተነስቷል። በዘመናችን የተገኘ ግኝት ብለው እነሱ ራሳቸው በዲን ላይ እንደዚህ የሚባል ነገር የለም። በበገናችን ላይ ያኔ ዲን ላይ የሚገኝ እክትሻፍ አዲስ ነገር የለም። ሳይንስ አይደለም ይሄኛው ማለት ነው። ዲን ኢትባዕ ስለሆነ ለማንኛውም ይሄም ትክክል አይደለም ማለት አንደኛ ሲቃ መሆኑን ይመሰከሩለት አለዋል። ኢማም ሙስሊም ፊል ሙታበዓት አይደለም ፊል ኡሱል ዘግበውላቸዋል። እንደዚሁም ሌሎች ሲቃ መሆናቸውን መስክረውላቸዋል። የታወቁ ሰው መሆናቸውን መስክረውላቸዋል። አልሐፊዝ ኢብኑ ረጀብ ኢብኑ ሐጀር አልዐስቀላኒ ሲቃቱን ሙቅሪ ብለዋቸዋል። ሷሊህ አልሐዲስ የሚለው ገለጻ አንደኛ የሚፈለግበት ምንድን ነው የሚለው ራሱ የግድ አቡ ሐቲም ዘንድ ሷሊህ ሐዲስ ቢባል ضعيف ነው ለማለት አይደለም። ምሳሌዎች አይተናል አይደል? በጣም የታወቁ ሲቃ የሆኑ ሰዎችን እሳቸው ዘንድ ሲቃ የሆኑ ሰዎችን ሷሊህ ሐዲስ ብለው እንደመሰከሩላቸውና የሁል ጊዜ ህግ እንዳልሆነ አውቀናል። ልጃቸው ኢብኑ አቢ ሐቲም في مقدمة الجرح والتعديل የጠቀሱት ነገር እንደ ጥቅል እሳቸው ልጅየው ማለት ነው የተገነዘቡት ነገር ነው። ከአባትየውም አይደለም። በአጠቃላይ የዑለማዎችን ንግግር አስመልክቶ የራሳቸው አንድ መርሆ እንጂ አባቴ እንደዚህ ብሏል አላለም ራሳቸው ማለት ነው። ይህም አንድ ነገር ነው። ከዛ ውጭ አቡ ሐቲም ትንሽ ጠና ባለመልኩ ማጣሪያ እንደሚደረድሩ አውቀናል። ማለት ከሌሎች በተለየ መልኩ አንድን ሰው ሲቃ ለማለት ብዙ መስፈርቶች እንደሚደረድሩና ሐታ የተለያዩ የታወቁ አልቡኻሪና ሙስሊም ዘንድ ሐዲስ የሚዘገብላቸውን ሩዋቶች ሁሉ እሳቸው በዚህ ገለጻን ከዚህ ባለፈ ትችት እንደሚተቹ አውቀናልና ይሄ ልማዳቸው ነው፣ የተለየ ነገር አይደለም ማለት ነው። አልሙሂም ያው ዝርዝር ማብራሪያውን የፈለገ ሰው እንግዲህ መለስ ብሎ ቀረጻውን መመልከት ይችላል ብዬ አስባለሁ። ኢብኑ ሐዝም ረሕመቱላህ ዐለይሂ አጥየት ኢብኑ ቀይስን መጅሁል ማለታቸውንም ያን ያከሳቸው የሚደንቅ እንዳልሆነ እንኳን አጥያ ሌላዎችንም ሰዎች መጅሁል ያሉበት አጋጣሚ ትርሚዚን ራሱ አቡ ዒሳ ትርሚዚን የሚያክል ትልቅ ሰው ራሱ መጅሁል እስከማለት ደረጃ ደርሰዋልና ሐታ ኢብኑ ሐጀር ይሄ ሲባል እንዳጋጣሚ ትርሚዚን ስላላወቁት እንዳይመስልህ ብዙ ሰዎች እንደዚህ ብለዋል እና ኢብኑ ሐዝም በጥቅሉ በሐዲስና በሐዲስ አስተላላፊዎች ላይ አንዳንድ ጊዜ እንደዚሁ በድፍረት የሚናገሩት ነገር ብዙ እንዳስተቻቸው ምሳሌዎችን ጠቅሰን ነበር። ከዚያም ያመጡ ሐዲሱን ለመተቸት ወይም የሐዲሱን ትክክለኛነት ለጥርጥር ውስጥ ለመክተት የሚደረጉ ሂደቶች ሁሉ መሰረት እንደሌላቸው ትክክለኛ የዒልም አካሄድን ወይም የዓሊም ጥናት የሚያደርግ ሰው አካሄድ እውነትን የሚፈልግ ሰው የሚሄድበትን አካሄድ እንዳልተካሄደም ያን ያስታውቃል። በሰማ በለው በቃ እዚህ ጋር ሰማ ጥያ መጅሁል ነው የሚል ሰማ
ለህብረተሰብ ማስተላለፍ ይሄ ምን ያህል አደጋ እንዳለውም ከወዲሁ ተመልካቾች እንዲረዱልን ማጣራት ነው እንጂ እንዲህ ስለሰማን ነው። ሸኽ አጥየቱ ኢብን ቀይስን ትርሚዚ ማን ነው ኢብን ሐዝም መጅሁል ብለውታል ብሎ ሲያራግቡ ሰምተን ነውና ይሄ አስለን ቃዒዳ ትክክል ሌሎች ማዕሩፍ ብለውታል። ከዚህ በፊት እንደገለጽነው ኢብን ሐጀር ሁደሳሪ ላይ ስለዚህ ራዊ ሳይሆን እንደ ጥቅል እንደ እንትን ቡኻሪ ላይ ስማቸው የተወሱ ሙዓለቅ የሆነ ሰነድም ላይ ማለት ነው ስማቸው የተወሱ ሰዎችን ስማቸው የተወሱ ማለት እንደ ራዊ ቡኻሪ የዘገበላቸው ሰዎችን መጅሁል ማለት ከቡኻሪ ጋር ሙናዛዓ ውስጥ መግባት ነው። ቡኻሪም ስለሚያውቃቸው ነው የዘገባቸው። የሚያውቃቸውን ሰው ብቻ ነው በሐዲስ ላይ የሚመረኮዝባቸውና አውቃለሁ ያለ ሰው ነው ቅድሚያ የሚሰጠው። አላውቅም ያለ ሰው አላወቅም። እንግዲህ ምንም ማድረግ አይቻልም ነው። ሐታ የሚገርም ከአጥያ ውጭ እኮ ሌላ ደግሞ መንገድ እንዳለውም ጠቅሰናል። አጥያ ራሱ ብቻቸውን አይደሉም፣ ሁሉም እንትኖች አሏቸውና እያንዳንዱ ነገር ከአንድ በላይ መልስ ነው ያለው። ቅድም እንዳልነው የተለያዩ ሽግብሮች ላይ ከአንድ በላይ መልስ ሊሰጥ ይችላል። እያንዳንዱ መልስ ለየብቻው ማስረጃ መሆን በሚችልበት መልኩ ማለት ነው። ሐዲሱ ከሰነድ አንጻር ምንም ከማይወጣለት ነው። ኢብኑ ሐዝም ረሂመሁላህ ተዓላ ሐዲሱ ሰሂህ ቢሆን ኖሮ ይሄ ብቻ ሳይሆን ማንኛውም ሙዚቃን አስመልክተው የመጡ ሐዲሶች ሰሂህ ቢሆን ኖሮ ለቆልና ቢሂ ብለዋሉ። ከመትን አንጻር ከማና አንጻር ምንም ኺል እንትኑ ሐሳብ ማልሰነዘሩምና ትክክል ነው። ከሰነድ አንጻር ነው። ሐዲሱ ደግሞ በተለያየ መንገድ በብዙ መንገድ አስተማማኝና ምንደገፍበት የሆነ ሐዲስ ነው። ከመትን አንጻር ያነሱ አንዳንድ አካላቶች ደግሞ አሉ ከበስተኋላ የመጡ ማለት ነው። መትኑን አስመልክተው የተወሰነ ግድፈት አለበት የሚሉ ወይም ደግሞ ባንድ ላይ ሁሉም ሲሰባሰብ እንጂ እንዲህ አይነት ቅጣት ሙዚቃን ብቻውን ሐራም የሚያደርግ ሐዲስ አይደለም ብለው መትኑም ላይ ጥያቄ ያነሱ ነበሩ። ወይም ደግሞ ይህንን ሐሳብ ያሰራጩ አካላት ነበሩ። ለነሱም አጥጋቢ በቂ የሆነ ምላሽ ተሰጥቷል ፕሮግራማችን ላይ። ምናልባት ለማስታወስ የተወሰነ ያው በጥቅሉ በኡሱሉል ፊቅህ ዑለማዎች ዘንድ በተለያዩ ነገሮች ላይ አንድ ዛቻ ሲመጣ ያ ዛቻ ሁሉንም የሚመለከት ነው። ስለዚህ ይሄ አንዱን ብቻ የሚመለከት ነው ማለት የማያስከድ ነገር ነው። ቋንቋውንም ያልተከተለ ነው የሚሆነው ማለት ነው። በተለይ ደግሞ እኛ እየተመረኮዝን ያለው የስተሒሉን የሚለው ለፍظ ላይ ከሆነ የስተሒሉን አልሒራ ወልሐሪር ሲል የተጠቀሱት ሙፍረድ የሆኑ ንጥል ቃላት ናቸው፣ ነጠላ ቃላት ናቸው እና ነጠላ ቃላት ከሆኑ ከበፊቱ ያለው ፍርድ ወይም መጨረሻ ላይ እንደ መቋጫ የሚጠቀስ ፍርድ ካለ ሁሉንም ተያያዥ የሆነ በዋው ለዓጥፋ የተጠቀሱ ነገሮችን ሁሉ የሚያካትት ነው። በሁሉም ዑለማዎች ስምምነት ኺላፍ የለም ብለው ኡሱሉል ፊቅህ መጽሐፍት ላይ እንዳሰፈሩ አውቀናል። ይህን አስመልክተው ማለት ነው። እና ትርጉሙ ምንድነው? የስተሒሉን አልሒራ ወልሐሪር ማለት እኮ የስተሒሉን አልሒራ ወየስተሒሉን አልሐሪር ወየስተሒሉን አልኸምር ወየስተሒሉን አልመዓዚፍ ማለት እኮ ነው። ማንኛውም የሚገነዘብ ሰው ሊረዳ የሚችል ነው። ኡሱሉል ፊቅህ ላይ መጠቀስም ላያስፈልገው ይችላል። ለቋንቋ የቀረበ ነው ማለት ተፈጥሯዊ በሆነ በንጹህ አእምሮ እኮ ላሰበ ሰው እንዲያውም እንዲህ አይነት እዚህ ላይ ሊነሱ የሚችሉ ውዥንብሮች ወይ ውዝግቦችን እስቲ አስብ ቢባል አንድ ሰው አይመጣለትም። የሆነ ሰው ካልነገረው በስተቀር ጭራሽ ትዝ የሚለው ነገር ራሱ አይደለም፣ የሚታወቅ ነገር ነው። እና ከዚህ ጋር ተያያዥ የሆኑ ሌሎች ነገሮችንም ጠቅሰናል። ሙሂም ይህ አንድ ነገር። ሌሎች አንድ የሚጠቅሱት ነገር ምንድን ነው? እያንዳንዱ ነገር በራሱ የሆነ የሚፈቀድበት መንገድ አለ። ለምሳሌ የስተሒሉን አልሒራ ሲል አስሉ ሒራ የሚለው ቃል የሴት ሀፍረተ ገላ ማለት ነው እና በኒካህ ሊፈቀድለት ይችላል። ያኔ ኒካህ ይከለከላል። አልሐሪር ሲል ለወንዶች ነው እንጂ ለሴቶች ይፈቀዳል። ለወንዶች ራሱ የሚፈቀድባቸው አንዳንድ ሁኔታዎች አሉ ምናምን ይላሉ። ስለዚህ የሙዚቃ መሳሪያም እንደ ሁኔታው ነው እንጂ አንዳንዴ ሊፈቀድ ይችላል። አብሮት ሌላ ነገር ከተቀላቀለ ነው የሚከለከለው የሚሉ ሰዎች አሉ። እሺ ጠይብ እንበልና እንሂድ። ይሄ አስለን ከጉልህ መልእክቱ የወጣ አረዳድ ነው በመሰረቱ ማለት ነው። ማለት በቃ አንድ ነገር ተከለከለ ከተባለ ከዚህ ክልከላ ነጥሎ ለመውጣት ማስረጃ ያስፈልጋል አይደለ? በኒካህ ለምሳሌ ሴትን መገናኘት ይቻላል የሚለው እኮ ማስረጃ አለን። እንደገና ደግሞ ሐርን መልበስ ለሴት ይፈቀዳል የሚለው ራሱን የቻለ ማስረጃ አለው። طيب المعازفን የሚፈቅድ ማስረጃ አለ እንዴ? የለም ነው። ሁለተኛ ደግሞ ወልኸምር የሚለው ምን ሊያደርጉት ነው? ኸምር አንዳንዴ ይፈቀዳል፣ ለሆኑ ሰዎች ይፈቀዳል አይደለም። ወይዛል ከሸውካኒ ራሱ መልስ ሰጣቸው። ኸምር ምን ሊያደርጉት ነው? ዚናን ምን ሊያደርጉት ነው? እንደዚህ ከሆነ ብሎ መልስ ሰጥቷቸዋል። ምን ማለት የተጋነነ ውዥንብር ባይሆንም
ግን አንዳንድ ጊዜ ሰዎች ሲደጋግሙት ምናልባት እውቀት የሌላቸው ሰዎችን ሊያሳስት ስለሚችል ማለት ነው። ሐዲስ አልማዕዚፍ የምንደገፍበት የሙዚቃን ሐራምነት ማዕዚፍ የሚለውን ሐራም የሚለውን ጭብጥ ያገኘነው ከዚህ ሐዲስ ነው። የስተሒሉና ሐላል ያደርጋሉ ማለት ያ ነገር ኦልሬዲ ሐራም ነበር፣ አስሉ መሰረቱ ሐራም ነበረ። ሰዎች ወደፊት መጥተው ሐላል ያደርጉታል ማለት ሁክሙ ሐራም እንደሆነ እያወቅን ነው። በተጨማሪም ሼክ ከቁርአን እንትኖች ያኒ ማስረጃዎች ከመሄዳችን በፊት ሐዲሶቹን ለማየት ያህል 10 የሚሆኑ ሐዲሶችን ነበር ፕሮግራማችን ላይ ያጣቀስናቸው። ከፊሎቹ ምንም በቀጥታ ማለት ነው አለምንም አጠራጣሪ የሙዚቃ መሳሪያ ተጣርቶ ለምሳሌ ኩባ የሚለው ቃል ተጠቅሶ ሐራም እንደሆነ፣ ሌሎች ደግሞ አንዳንድ አካላት ሙዚቃ የሚፈቅዱ አካላት እንደ ማስረጃ የሚያቀርቧቸው ሆነው በተቃራኒው ግን እነሱ ላይ ማስረጃ የሆኑ ሐዲሶችን አይተን ነበር። ምናልባት ለማሳጠር ያህል አጥራ አድርገን ሐዲሶችን እናስታውሳለን። ለማሳጠር ኢንሻአላህ ቶሎ ቶሎ እንጥቀሳቸው። ለምሳሌ ኢብኑ አባስ ሐዲስን አህመድና ሌሎች የዘገቡትን ሐዲስ አይተን ነበር። መልእክተኛው አለይሂ ሰላቱ ወሰላም ኢነላህ ሐረመ ዐለይኩም አልኸምረ ወልመይሲረ ወልኩባ፣ አላህ ሱብሓነሁ ወተዓላ በእናንተ ላይ አስካሪ መጠጥን ቁማርንና ኩባን ሐራም አድርጓል ብለዋል። አልኩባ እንግዲህ በትክክለኛው አተረጓጎም መሰረት ትልቅ ከበሮ ማለት ነው። ለዚህ ነው ሐዲሱ ላይ ራሱ ኩባህ ምንድን ነው ብዬ ጠየቅኩት ይላል ሱፊያን አንደኛው ዘገባ ላይ። ዓሊይ ብን በዚማ ለሚባሉት ምን ይላል? ዓሊይ ብን በዚማ መልኩባ ስላቸው አጣብል ብለው ፈሰሩልኝ ይላል። ሐዲሱን አቡ ዳውድና ሌሎችም ዘግበውታል። አልሙሂም ይሄ አልኩባህ አጣብል በሚለው መተርጎሙ የተለመደ ነው፣ አስሉ እሱ ነው። ከኢማም አሕመድም ከሌሎችም ይህንን የሚያሳይ ነገር አውርተናል። ሌላ ደግሞ የዓብዱላህ ብን ዐምር ሐዲስን አንስተን ነበር። ተመሳሳይ መነሻ አለው፣ ግን አንድ የሚጨምረው ነገር አለ። ኢነ ረቢ ዐዘ ወጀለ ሐረመ ዐለየ አልኸምረ ወልመይሲረ ወልኩበተ ወልቅኒን። አልኩባ ካለ በኋላ እዚህ ላይ አልቅኒን ተጨመረ እና ይህ እንዲያውም ሌላ ሻሂድ አለው። ቀይስ ብን ሰዕድ ያወሩት ማለት ነው። የላይኛው የዓብዱላህ ብን ዐምር ነው። ይህንንም ተናግረዋል እና ትክክል ነው። ሰነዶቹ ትክክል ናቸው፣ ምንም ኢሽካል የለባቸውም። ተጨማሪ ደግሞ የሚያጠናክሯቸው ሌሎች መንገዶችም አሏቸው። አልቅኒን የሚፈለግበት ጦንቦር አልሐበሻ ብለው ፈስረውታል። የሐበሻ ሰዎች የሚጠቀሙበት እንደ ጊታር ያለ ማለት እንደ ክራር ያለ ብለው ፈስረውታል። አልሙሂም አንድ የመሳሪያ አይነት የሙዚቃ መሳሪያ አይነት እንደሆነ አውቀናል ማለት ነው። ሌላው ደግሞ ትርሚዚና ሌሎች የዘገቡት ሐዲስ ነው ከዕምራን ብን ሁሰይን ማለት ነው። ምናሉ መልእክተኛችን አለይሂ ሰላቱ ወሰላም ፊ ሃዚሂል ኡመቲ ኸስፉን ወመስኹን ወቀዝፉን፣ በዚህ ህዝበ ሙስሊም መጨረሻ አካባቢ የሚከሰቱ ከላይ የሚመጡ መዓቶች እንዳሉ ከጠቀሱ በኋላ መቼ ነው ያ የሚከሰተው ሲባሉ ኢዛ ظهرت القيان والمعازف وشربت الخمور፣ ያኒ ሴት ዘፋኝ ማለት ባሪያ የሆኑ ዘፋኞች ማለት ነው እንጂ ዝም ብሎ ባሪያ ማለት ብቻ ነው ብለን በጥሬ ቋንቋ ትርጉም ብንተረጉመው ያው ትርጉም ያጣ ነበር ማለት ነው። እንደ አገባቢ ይወሰናል። ወልመዓዚፍ ሙዚቃ መሳሪያዎች ግልጽ በሆኑና በተሰራጩ ጊዜ ኸምርን በተጠጣ ጊዜ ይላሉ። ሰነዱ ላይ የሆነ አንድ ሰው አለ። ነገር ግን ይህ ሰው አብዱላህ ብን አብዱል ቁዱስ የሚባለው ሙሉ ለሙሉ ሐዲሱ የሚተው ሳይሆን ተጽፎ ሌላ ማጠናከሪያ የሚፈለግለት አይነት ስለሆነ ሌሎች ማጠናከሪያዎች አሉት፣ ሸዋሂዶች አሉት። ሐዲሱ ከዓብዱራህማን ብን ሳቢጥ ሙርሰለን ሆኖ ተወርቷል። عن عبد الرحمن بن ሳቢጥ عن عائشة ተወርቷል። ከአቡ ሁረይራ የተወራ ሌላ ሐዲስ አለ ከዓሊ ብን አቢ ጣሊብ እና ከሌሎችም የተወሩ እርስ በርሳቸው የሚደጋገፉ ሰነዶች ያሉት ሐዲስ ነው ማለት ነው። ሌላ አልበዛርና ሌሎች ያስተላለፉት ሐዲስ አለ። እዚህ ላይ አነስ ብን ማሊክ ከመልእክተኛው አለይሂ ሰላቱ ወሰላም እንደሰሙት ሰውታኒ መልዑናኒ ፊ ዱንያ ወልአኺራ ሚዝማሩን ዐንደ ኒዕማ ወረነቱን ዐንደ ሙሲባ፣ በዱንያም በአኺራ የሚተረገሙ ሁለት ድምጾች አሉ። አንደኛው በደስታ ጊዜ የሚኖር ሚዝማር ነው። ያኒ የሙዚቃ መሳሪያ ሊሆን ይችላል ማለት በትንፋሽ ድምጽ የሚያወጣ የሙዚቃ መሳሪያ ሊሆን ይችላል፣ ወይ ደግሞ ሙዚቃዊ ስልት የተከተለም ዘፈን ሊሆን ይችላል። ረና ዐንደ ሙሲባ ደግሞ ያው በችግር ጊዜ የሚኖር ሙሾ ማውረድ ወይም ጩኸት ነው። ይህንን የሚያጠናክሩ ደግሞ ሌሎች ሰነዶች አሉት። ለምሳሌ ከላይ የተጠቀሰው ላይ እከሌ ያለበት ቢባል እሱ ضعيف ካለመሆኑ ጋር ብቻውን ሐሰን አልሐዲስ ከመሆኑ ጋር ሌላ ደግሞ ሙታቢዕ ስላለው ሐዲሱ ትክክል ይሆናል። ሙታቢዕ ብቻ አይደለም ሸዋሂዶችም አሉት። እንግዲህ እነዚህን ሸዋሂዶች ራሱ ሌላ ቁጥር አልሰጠናቸውም እንጂ እያንዳንዱ ቁጥር የምንሰጠው እንግዲህ 10 ምናምን ወደ 20 ሊደርስ ይችላል ማለት ነው። እና አልሐኪም ፊል ሙስተድረክ ከጃቢር ብን አብድላህ ያወሩት ሰነድ አለ።
إني لم أنهى عن البكاء ولكني نهيت عن صوتين أحمقين فاجرين صوت عند نعمة لهو ولعب ومزامير الشيطان وصوت عند مصيبة لطم وجوه وشق الجيوب መልእክተኛው ሲያለቅሱ ማልቀስ አልተከለከለም ወይ ተብለው ሲጠየቁ እኔ እኮ ከማልቀስ አይደለም የከለክ ማለት አይን ማንባቱ ችግር የለውም ነው። ነገር ግን በጣም ሞኞች የሆኑ ጋጠወጥ የሆኑ ድምጾችን ነው የከለከልኩት አሉ መልእክተኛው። ምንድናቸው እነዚህ? صوت عند نعمة በደስታ ጊዜ፣ ምክንያቱም ሙዚቃ በደስታ ጊዜ ነው እኮ አብዛኛውን ጊዜ አይደለ? አስሉ ይሄ ነው ማለት ሰዎች ለመደሰት ለመቦረቅ ብለው ነው ይሄንን የሚጠቀሙት። ለህዊን ወላዒቢን ወመዛሚር ሸይጣን አሉት፣ ወደ ሸይጣን አስጠግተው ማለት የሸይጣን መዝሙር ብለው ሰየሙት ማለት ነው። እብነ አቢ ሸይባ በይሐቅና ሌሎችም ይህንን በሚያጠናክር መልኩ ዘግበውታል ማለት ነው። ሌላኛው ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም ከእብነ አባስ እንደተላለፈው ቡዒስቱ ቢሀድሚል ሚዝማሪ ወጠብል፣ ሚዝማርና ጠብልን ለማጥፋት ወይም ለማፍረስ ተልኬያለሁ አሉ። ምክንያቱም ይሄ ከቁም ነገር ጋር የሚጋጭ ነገር ስለሆነ ማለት ነው። ይሄን የሚያጠናክር ሌላ ዘገባም እንዳለ አይተን ነበረ። እብኑል ጀውዚ ራሳቸው ተልቢስ ኢብሊስ ላይ በቀጥታ ከሰነድ አንጻር ትክክለኛ የሆነ ስራ አስተላልፈውታል። ሌሎችም ያስተላልፉት አለ። ማዕናውን የሚደግፍ ደግሞ ሌላ ሸዋሂድ ማለት ከሌላ ሰሓቦች የተወሩ ሐዲሶች አሉ። ከአቡ ኡማማ የተወራ عند አሕመድ ወገይሪሂ ሌሎችም ሐዲሶች አሉ። ካሁን በኋላ የምናያቸው ሐዲሶች ይፈቀዳል የሚሉ ወገኖች እንዲያውም እንደ ማስረጃ የሚያቀርቧቸው ናቸው። ግን በትክክል ሲጠኑ በተቃራኒው የሙዚቃና የዘፈን ክልክልነት የሚያሳዩ ናቸው ብለን ነበርና ለምሳሌ ሁለት ሰሓቦች ኢነሁ ሩኺሰ ለና ፊል ጊናኢ ፊል ዑርሲ ወልቡካኢ ዐለል መይት ፊ ገይሪ ኒያሕ፣ ያኒ በሰርግ ላይ ጊና ተፈቅዶልናል ሲሉ ሩኺሰ የሚለው ቃል አስሉ የተከለከለ መሆኑን ያሳያል። ስለዚህ ይሄ ፈቃድ በዚህኛው ሁኔታ ላይ ብቻ የሚያጥር ነው። ሩኽሳ የሚለው ቃል ይህን ያሳያል ብለን ነበር። ይህን የሚያሳዩ ደግሞ የተለያዩ ዑለማዎች ንግግሮችን አጣቅሰናል። ሐዲሶችም ላይ በርካታ ሐዲሶች ላይ የተፈቀደ ነገር ቢኖር ኖሮ ሩኽሳ በሚል ቃል አይጠቀምም። ክልከላን ጊዜያዊ ፍቃድ ለማሳየት የሚመጣ ቃል ሩኽሳ። ሐዲሶች ላይ ራሱ ይሄ የቃሉ አጠቃቀም ይህ እንደሆነ በምሳሌዎች በተለይ ከሰሒህ ቡኻሪ ባወጣጣናቸው ምሳሌዎች አይተን ነበረ ማለት ነው። ልክ እንደዚሁ በአኢሻ ሐዲስ ላይ በዒድ ቀን ሁለት ወጣት ወይም ደግሞ ታዳጊ ሴቶች እያዜሙ በነበረበት ሁኔታ አቡበክር ስዲቅ ሲገቡ መዝሙሩ ሸይጣን ፊ በይት ረሱሊላህ ሰለላሁ ዐለይሂ ወሰለም ብለው አውግዘው መልእክተኛው ዛሬ የዒድ ቀን ስለሆነ ተዋቸው አሉ። ያ አባበክር ኢነ ሊኩሊ ቀውሚን ዒደን ወሀዛ ዒዱና፣ ይሄ የእኛ ዒድ ነውና ለሁሉም ህዝብ ደግሞ ራሱን የቻለ ዒድ ወይም በዓል አለውና ተዋቸው አሉ። እና ይህ ፊል ሐቂቃ ብዙ ዑለማዎች ማብራሪያ ላይ እንደገለጹት ፈቃዱ በዚያ ላይ የሚያጥር ነው። መልእክተኛው ዓለይሂ ሰላቱ ወሰላም የፈቀዱላቸው የዒድ እለት ስለሆነ ብቻ እንደሆነ ያሳያል። እና ተዕሊል ነው ያሳይ ኢነ ሊኩሊ ቀውሚን ዒደን፣ ስለዚህ በዚህ ምክንያት ነው የተፈቀደላቸው ይላል መልእክተኛው። እና ሐዲሱ ፊል ሐቂቃ በአንድ በኩል ብቻ ሳይሆን ከአንድ ወደ በሶስት መንገዶች ዘፈን ወይም ሙዚቃ ሐታ በዱፍም ቢሆን ከዒድና ከመሰል ውስን ሁኔታዎች ባሻገር እንደማይፈቀድ የሚያሳዩ ናቸው። አንደኛ አቡበክር ስዲቅ የሚያውቁት ነገር ምንድን ነው? ሚዝማር ሸይጣን መሆኑን ነው፣ የተከለከለ መሆኑን ነው የሚያውቁት። ዝም ብለው ከራሳቸው ያመጡት ሊሆን አይችልምና ማለት ነው። ወደ ሸይጣን ደግሞ አንድ ነገር ተጠግቶ የሸይጣን መገለጫ የሸይጣን ነገር ሲባል ክልክል መሆኑን ያሳያል። እንደዚሁም መልእክተኛው ዓለይሂ ሰላቱ ወሰላም ይህንን ስያሜ ኢንካር አላደረጉባቸው። እንዴት ሚዝማሩ ሸይጣን ትላለህ አሏቸው ለምሳሌ፣ ወይም ለምን ኢንካር አደረግባቸው ማለት ያሉት አጸደቁላቸው። ግን ያሁኑን ብቻ ተዋቸው ነው ያሉት። ወለዛሊክ ኢነ ሊኩሊ ቀውሚን ዒዳ የሚለው ወሳኝ ነገር ነው ማለት ነው። እና ይህን አስመልክቶ የተለያዩ ዑለማዎች የጠቀሱት ማብራሪያ ይህንን የሚያጠናክር እንደሆነ አይተን ነበረ ማለት ነው። አንድ ነገር ወደ ሸይጣን ከተጠጋም ፖዚቲቭ ላይ መጣም ወደ ሸይጣን ከመጣ ያ ነገር ውግዝ እንደሆነ ኢነል ሙበዚርነ ካኑ ኸዋነ ሸያጢን ብቻ የተለያዩ እንትኖችን ማሳያዎችን አመል ሸይጣን ሲላ ሪሱ አመል ሸይጣን ብዙ ብቻ ማሳያዎችን አይተን ወደ ሸይጣን ተጠግቷል። በጣም የሚገርማቸው ሼክ የሁላ ሐዲሶች ከመኖራቸው ጋር አንዳንዶቹ ቅያስ ባጢል የሆነ ማለት ነው ፋሲድ የሆነ ቅያስ ምንም አይገናኝ ነገር ያደርጋሉ። ነብያችን ሰለላሁ ዐለይሂ ወሰለም ዘንድ በሳቸው መድረክ ሚዝማር ሸይጣን የሚለውን ሳያወግዙ ሲቀሩ መጥፎ መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችም ሁሉም ከመውቃቸውም ጋር በዘመናችን ግን ካነው ሙዚቃን ኢንካር ማድረግን ራሱ እንደ ባይተዋር ምናምን ነገር የሚኮንበት ዘመን ላይ ድረስ ነው። ከአንዳንዶቹ የምንሰማው ድምጽ ኖርማል ድምጽ ነው፣
የወንዝ ድምጽ የአዋፋት ድምጽ ነገር ነውና ከሱ ጋር የሚመሳሰል ነው። ይሄን ሚዝማር ሸይጣን ማለት ትክክል እንዳልሆነ ይገልጻሉና የመልእክተኛው አለይሂ ሰላቱ ሰላም ዝምታ የአቡበከር ሲናገር ይሄንን ምን ያህል ሰሃቦች ዘንድ የተረጋገጠ እንደሆነና በዛች ጊዜ ብቻ ለዒድ ብቻ በወሰነ አጋጣሚ የተፈቀደ መሆኑን ይገልጽልናል ማለት ልክ ነው። ወይዛልክ መልእክተኛው حتى الجرس ወይም ደግሞ ቃጭለን ራሱ الجرس መዛሚሩ ሸይጣን ብሏል ከማ عند مسلم ማለት ካለ መሆኑ ጋር ማለት አው ቀጥታ ሙዚቃ አይደለም ግን በተወሰነ መልኩ ያው ቃጭሉ የሆነ የሙዚቃ እንትን አለው። ብን ሐጀር እንደጠቀሱት ከዚህ በፊት እንደወሳ ነው በድምጹ የተነሳ ነው መልእክተኛው እንደዚህ ይገለጹት ይላሉ። ምንም እንኳን ያው ከሌሎች የእምነት ቤቶች ደወል ድምጽ ጋር ስለሚመሳሰል በቅርጽም ስለሚመሳሰል የሚል ማብራሪያዎችን ይሰጡ ቢኖርም ግን ዋናው ነገር ይህ ነው። ግን ሙሉ ለሙሉ አንዳንድ ዑለማዎች ዘንድ አልተከለከለም የተጠላ ነው ቢባልም የሙዚቃ መሳሪያ አይደለም ይሄ ነገር። ግን ያ ከመሆኑ ጋር መልእክተኛው እንደዚህ ያሉት አስሉ ያ ሚዝማሩ ሸይጣን ሲባል ምን እንደተፈለገበት ያሳያል ማለት ነው። ከዚህ በፊት እንዳያ ነው ማለት ነው። ልክ እንደዚሁ ለምሳሌ አንድ ሐዲስ ላይ في مسند الإمام أحمد وغيره ለአኢሻ መልእክተኛው አለይሂ ሰላቱ ወሰለም የሆነችን ሴት ባሪያ እየጠቆሙ ታቂያታለሽ ወይ ብለው ከዛ በኋላ هذه قينة بني فلان የከሌ ጎሳ ለምሳሌ ሴት ባሪያ ነችና تحبين أن تغنيك እንድትዘምልሽ ትፈልጋለሽ ወይ ብለዋት ከዛ አዜመችላት ይላልና ይሄን እንደማስረጃ የሚጠቀሙ አሉና በደንብ ካስተዋል ነው ሐዲሱ በተቃራኒው ነው። ለምን ይሄ ዜማ የተከለከለው ዜማ አይነት እንደሆነ የሚያሳይ ነገር የለም። ጊና የሚለው ቃል አካታች ስለሆነ ከዚህ በፊት እንዳለው ያ ከመሆኑ ጋር ግን መልእክተኛው መጨረሻው ላይ ምን አለው ሐዲሱ ላይ قد نفخ الشيطان في منخريها በሁለቱ አፍንጫዎቿ ሸይጣን እንፋሹን አስገብቶባታል እንደማለት ነውና አሁንም ወደ ሸይጣን አስጠጉት ማለት ነው። فاعطاها طبقا የሚለው ዘገባ ላይ ያለው ጭማሪ ትክክል እንዳልሆነ አውቀናል። ከሰነድ አንፃር اعطاها طبقا ማለት የሆነ ሳህን ሰጣት ማለት እንድትደበደብ እንድትጨፈር ማለት እንዳልሆነ አውቀናል። ሰነዱም ትክክል እንዳልሆነ ከዚህ በፊት ተረተን ነበር ማለት ነው። ሌላው ሐዲስ ደግሞ ያው ኢብኑ ዑመር ከናፊዕ ጋር መንገድ ላይ ሲሄዱ የሆነ የእረኛ ዋሽንት የሚመስል ድምጽ ሲሰሙ እሳቸው ጆሮአቸውን ይዘው እረኛው ማን ነው ከእሳቸው ጋር የነበረው ናፊዕ ግን ጆሮውን እንዲይዝ አላዘዙትም። ስለዚህ ያው ሐራም ቢሆን ኖሮ እሱም ጆሮ እንዲይዝ ያዙት ነበር ወይ ደግሞ ሐራም ቢሆን ሄደው ይከለክሉት ነበር የሚሉ አይነት ውዥንብሮች ተነስተዋል። ያ ግን በተቃራኒው ክልክልነቱን የሚያሳይ ሐዲስ እንደሆነ አውቀን ነበር። ምክንያቱም የተፈቀደ ነገር ቢሆን ምን ጆሮአቸውን ያስያዛቸው ማለት ሐራም ነገር ራሱ እኮ ጆሮ መያዝ ግድ አይደለም አይደለ ማለት ሐራም ሲሆን ለምሳሌ ሐሜት ወይ ምናምን ስትሰማ ጆሮ መያዝ እኮ ግዴታ አይደለም። ግን ሰማዕና እስቲማዕ ይለያያል። ሰማዕ ማለት እንደ ጆሮ ውስጥ መግባቱ ማለት ነው። ማድመጥ ማለት ነው እስቲማዕ። ስለዚህ ናፊዕ ያዳመጣ አልነበረም። ድምጽ መኖር አለመኖሩን ብቻ ነው ቼክ የሚያደርገው ማለት ነው። ያም ደግሞ አስፈላጊ ስለሆነ ነው። ግን በጣም የተጠላ ብሎም ሐራም ባይሆን ኖሮ ምን ጆሮአቸውን ያስያዛቸው? ያኒ ኖርማል ሐራም ነገር ቢሆን ራሱ ጆሮ መያዝ ግዴታ አይደለም። ግን እሳቸው ከዛ አልፈው ጆሮ ያዙ አይደለ? ምክንያቱም መስማት ጆሮ ውስጥ መግባቱ አይደለም አንድን ሰው ወንጀል የሚያደርገውና ማለት ነውና ይሄም አንድ ምላሽ የተሰጠው ነገር እንደሆነ አውቀናል። ለምንድን ነው ኢንካር ያደረጉት? ሄደው ለምሳሌ ምን አልከለከሉት እረኛውን ቢባል እሱ ብዙ ምክንያት ሊኖረው ይችላል። ማለት ሩቅ ስለሆነ ወይ ሙስሊም ስላልሆነ ሊሆን ይችላል። ብዙ ምክንያቶች አሉትና ቀጥተኛ ማስረጃዎች ባሉበት አውድ እንደዚህ አይነት ተግባር የተከሰተ ውስን ክስተት ወቃኢዑል አዕያን የሚባሉትን ማስረጃ ማድረግ እንደማይቻል በዑለማዎች ንግግሮች ላይ አይተናል። እንደ ቃዒዳ ኡሱሉል ፊቅህ ላይ ወቃኢዑል አዕያን ብዙ ጊዜ ኢህቲማልን ሊቀበል የሚችል እስከሆነ ድረስ ማስረጃ አይሆንም የሚለውን አይተናል። ያው ኢብኑ ዑመር ያው መልእክተኛውም እንዳደረጉት ነው ያደረጉት። እዚህ ላይ መልእክተኛውም አለይሂ ሰላቱ ወሰላም ኢንካር ያደረጉበት ብዙ ምክንያት ሊኖር ይችላል ብለው ዑለማዎች የተለያዩ ምላሾችን በዚህ ላይ መሰንዘራቸውን አውቀን ነበረ ማለት ነው። እንግዲህ እስካሁን ያጠቀሷቸው ሐዲሶች ምናልባት በሐዲሶቹ ላይ የተነሱ ጅምብሮችን የማጥራት ሂደት ነው የተካሄደውና ሐዲሱ ሰብቷል ከነቢያችን ሰለላሁ ዐለይሂ ወሰለም የተረጋገጠ ነው። አንድ ሙእሚን እነዚህን ሐዲስ ከሰማ በኋላ ኢምቲሳል ነው ማድረግ ያለበት እንጂ የሆነ አካላት እዚህ ሐዲስ ላይ ጥያቄ አነሱ ማለት ከአንደሁ ነገሩ በቀላል የሚታይ እንዳልሆነ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ከበድ ያሉ ቃላቶች ነው የተጠቀሙት። የሙዚቃ መሳሪያ መጠቀም ምን ያህል ከባድ አደጋ እንደሆነ የቡኻሪ ሐዲስ ላይ አለ።
ትችቱ በቃ እንደሌለ ነው ካሁን በኋላ የምንቆጥረው። ትችቱ ምላሽ ተሰጥቶታልና ሐዲሱ ከነቢያችን ተወርቷል። ነቢያችን ያሉትን ኢምቲሳል ማድረግ፣ መከልከል ያለብንን መከልከል፣ መስራት ያለብንን መስራት ነው እንጂ ሐዲሱን ጥያቄ ስለተነሳበት ብቻ አቅልለን የማየት ነገር ሊኖር አይገባም ማለት ነው። ሲሆን እንደ ኢብኑ ዑመር ሀታ ጆሮአችን ላይ እንዲገባ ራሱ ሆነ ብለን ሳናዳምጥ እንኳን ኢስቲማውን እንኳን መጠየፍ እዚህ አይነት ወራ ላይ ለመድረስ ነበር መጣር የነበረብን። ነቢያችን ሰለላሁ ዐለይሂ ወሰለም የሸይጣን መዝሙር ብለው የጠሩትን ነገር ኢብኑል ቀይም ረሂመሁላሁ ተዓላ ሩቅየቱ ሸይጣን፣ ሩቅየቱ ዚና፣ ሸረኩ ሸይጣን፣ ኸምሩ ንፉስ ኢብኑ ተይሚያ እንደሚሉት ራሱ ኸምር አእምሮ ላይ እንደሚሰራው ሙዚቃም ነፍስ ላይ እንደዛ ይሰራል ብለው ነው ከኸምር ጋር ያመሳሰሉት ማለት ነው። የሸይጣን ወጥመድ የዚና ወይ የዝሙት መዳረሻ የሆነ እጅግ አስቀያሚ ነገር ነው። ሐዲሶቹ በማውገዝ ላይ ነው የመጡት እንጂ አድምጡ የሚል ሐዲስም የለም እስካሁን በተማርነው መሰረት ማለት ነው። ሼኽ ይህንን ትንሽ ትኩረት እንድንሰጠው ስለተፈለገ ነው። አዎ ይሄ ሙዚቃ የተከለከለበትን ጥበብ እኛ በእርግጥ ማወቃችን መስፈርት አይደለም። ከበስተኋላ ያለውን ጥበብ ግን አንዳንድ ሸሪዓዊ ህግጋት ከበስተኋላቸው ያለው ጥበብ ሙሉ ለሙሉ ባይሆን እንኳን በከፊልም ቢሆን ግልጽ ነው የሚሆነው እና አንዱ ምክንያት ያው አሁን እንደተጠቀሰው በልብ ውስጥ ኒፋቅን የሚያበቅል በመሆኑ ነው። ኢብኑ መስዑድ በትክክለኛ ሰነድ ማለታቸው ተረጋግጧል ማለት ነው። ይህ ጊና ዩንቢቱ ኒፋቅ ፊል ቀልብ ብለዋል። በልብ ውስጥ ኒፋቅን ያበቅላል ብለዋል። ይሄ ደግሞ በአንድ ጊዜ የሚሆን አይደለም፣ በተደጋጋሚ ሰው ሲዘወትርበት የሚያደር ተጽዕኖ ነው እና አንድ ነገር ነው። በተለይ ደግሞ ይህ በመሰረቱ የጥሩ ሰዎች መገለጫ አይደለም። ያኒ ዘፈንና ሙዚቃን የሚያዘወትሩ ሰዎች ያኒ ከአላህ ህግ የወጡ አመፀኞችና ጋጠወጦች ዋልጌዎች ናቸው። አስሉ ይሄ ነው። ሀታ ሙስሊም ያልሆኑ ወገኖች ዘንድ ራሱ በፊት በተለይ ድሮ ለምሳሌ አንድ ቤተሰብ አንድ ልጃቸው ሙዚቀኛ ልሆን ካለ እንዴት ነበር ጥረት የሚያደርጉት? ኧረ በፍጹም ምናምን ብለው ትልቅ ጥረት ነበር የሚያደርጉት። የነዚህ አይነት ሰዎች መገለጫ መሆኑና በብዛት እነሱ የሚፈጽሙት መሆኑ ራሱ ከነሱ ጋር እንዳንመሳሰልና የእነሱን መንገድ እንድንርቅ ሊገፋፋን ይገባል። ይህ መሰረታዊ ነገር ነውና አንዳንዶች እንደሚያደርጉት ተጨባጭነትና ተግባራዊነት የሌለው ገደብ እያመጡ እንደዚህ ካላደረክ እነሱ የሚሰሩትን ካልሰራህ አንተ ጥሩ በሆነ መልኩ ከዘፈንክ ወይ ዘፈን ካዳመጥክ ችግር የለም ሲሉ ተግባራዊ መሆን የማይችል ገደብ ነው። ግልጽ ነውና ያው አልቃሁ ፊል የሚ መክቱፈን ፈቃለ ለሁ ኢያከ አን ተብተለ ቢልማኢ እንደተባለው ውሃ ውስጥ ወርውሮ አትበስብስ እንደማለት ነው የሚሆነው። ምክንያቱም ዞሮ እንበልና ለምሳሌ አንድ ሰው የሆነ ዘፋኝ አለ እና ዘፋኙ እንግዲህ እንደሚታወቀው ያው የእስላምን ህግ የሚያከብር ምናምን አይደለም፣ ግን አንድ ጥሩ ዘፈን አለችው እንበል። ለምሳሌ ድሮ አንድ ጊዜ ትምህርት እየሰጠሁ የዛሬ 20 ምናምን ዓመት ይመስለኛል የሆነ ቦታ ላይ የዘፈንን ክፋት እያስተማርኩኝ መልእክታቸው ራሱ ጥሩ አይደሉም። ምን ጥሩ መልእክት ያለው ዘፈን ለምሳሌ ታውቃላችሁ ሲል አንድ ሰው ተማር ልጄ የሚል ዘፈን አለ አለኝ በፊት ማለት ነው። እና አሁን እንበልና ይሄንን ተማር ልጄ የሚለውን ዘፈን አንድ ሰው ማዳመጥ ጀመረ። እንግዲህ ጥሩ ዘፈን ነው ከመልእክት አንፃር ከዜማው አንፃር በጣም መሰጠው እንበል። ይሄ ሰው ቀስ በቀስ የዚህኛውን ዘፋኝ ሌላ ዘፈኖች አያዳምጥም ተብሎ ይታሰባል። ወደዛም ይሄዱ አይቀርም። ገብተዋል። ማፈላለጉ የማይቀር ከሆነ እንግዲህ ያው ሲያፈላልግ መስማቱም አይቀርም ማለት ነው። እና በሸሪዓ ደግሞ ወደ መጥፎ ነገር የሚያመሩ በሮች ይዘጋሉ። ሸሪዓ በብልሃት የተሞላ አምላካዊ የህይወት መንገድ ነው እና አንድን ጥፋት እንድናጠፋ አይጠብቀንም። ገና አስቀድሞ ነው የሚከለክለን ማለት እንደሚታወቀው እና ቀላል ነገር አይደለም። ያኒ ሰዱ ዘሪዓ የሚባለው ነገር አስል عظيم من اصول الشريعه ነው። ዝሙት ሰዎች እንዳይፈጽሙ ተብሎ ለምሳሌ ማየት ተከለከለ አይደለ እንዴ? መጨበጥ ተከለከለ ኢላ አኺሪ። ይሄም የሚደንቅ አይደለም ማለት ነው። ከዚህ አንፃር ሌሎች ጥበቦችንም በውስጡ ያዘለ ክልከላ ነው። ይሄ ሊታወቅ ይገባል ማለት ነው። ባረከላሁ ፊክ። ከቁርአንም እንደዚህ ማስረጃዎችን ለማየት ሞክረን ነበር። የቁርአን ማስረጃዎቹን በተመለከተ ሐታ የቁርአን ማስረጃዎች ባንጠቅስም ችግር እንደሌለ አውቀናል። የግድ በቁርአን ላይ ቃሉ መጠቀሱ መስፈርት እንዳልሆነም አውቀናል። ማንኛውም ነገር በቀጥታም ይሁን ተዘዋዋሪ ያንን የሚከለክል ወይ የሚፈቅድ ማስረጃ ካለ ማስረጃውን መከተል ግዴታችን ነው። በቁርአን ውስጥ በግልጽ ያልተወሱ ብዙ ክልከላዎች አሉ።
የሚበሉ ነገሮችን ይመስል የሚሰሩ ነገሮችን ይመስል ብዙ ነገሮች አሉ በሐዲስ ብቻ የተከለከሉ። ሐዲስ ግን ማስረጃችን ነው። ቁርአን ራሱ ሐዲስ እንድንከተል ስለሚያዘን ማለት ነው። ያ ከመሆኑ ጋር ግን በቁርአን ውስጥ ይህንን የሚጠቁሙ ነገሮች እንዳሉ አውቀናል። ወሚነ ናሲ መን የሽተሪ ለህወል ሐዲስ የሚለውን ለህወል ሐዲስን ዐብዱላህ ብን መስዑድ በአላህ ስም እየማሉ ዘፈን ነው ብለው ፈስረውታል። እብን አባስ በትክክለኛ ሰነድ ይህንን ተናግረዋል። ከጃቢር ብን ዐብድላህ የተወራም አሉ። ከዛም ውጭ በጣም በርካታ የተፍሲር ሊቃውንት ከታቢዕዮች ማለት ነው ይህንን ተናግረዋል። እና አብዛኛዎቹ ዑለማዎች የመረጡት አቋም ይሄ መሆኑን አውቀናል። ግን ያ ሲባል ሌላ ተፍሲር የለውም ማለት አይደለም። ሽርክም ተብሏል ወይም ሌላም ነገር ተብሏል። ግን ሌላ ተፍሲር መኖሩ ከዚህ ጋር የሚጋጭ አለመሆኑን ትኩረት ሰጥተን ነበር። ማለት ቁርአን ከተአምራዊነቱ አንጻር ከአንድ በላይ መልእክቶችን ያካትታል እና ለዚህ ነው ጀምዕ አድርገው ሁሉንም ተፍሲሮች ማስተናገድ እንችላለን የሚሉ ዑለማዎች ሙዚቃን ራሱ ይከታሉ። እነሱ ማለት ለምሳሌ ሽርክንም እንከሌንም እንዲህ አይነት ነገርንም ያካትታል ሲሉ ሙዚቃም ይካተታል እያሉ እንጂ አካታች ስለሆነ ማንኛውም ከአላህ ሕግ የሚያዘናጋ ነገር ተፍሲር ይሆናል። ግን ሙዚቃ ሲሆን ግን አናካትተውም አይሉም። ምክንያቱም በራሱ ሙዚቃ በምንነቱ በባህሪው ማዘናጋት አሁን እንዳልነው መገለጫው ነውና ማለት ነው። በዚህ ጋር ያነሳ ነው። ሌላው ሊዩዲላ አን ሰቢልላህ የሚለው ላይ የተነሳ ሹብሃን የማጥራት ሂደት ሄደን ነበረ። ላመል ተዕሊል ነው። ሰውየው ማጥመምን አስቦ ወይም መጥመምን አስቦ ከሆነ ነው እንትን ሐራም የሆነበት እንጂ ማጥመም ካላሰበበት ሙዚቃ አልአስሊሂ አስሉ ይፈቀዳልና በዚህ ይቀጥላል የሚል ሹብሃ ተነስቶ መልስ ተሰጥቶበት ነበር። እንግዲህ ዑለማዎች በቋንቋም በተፍሲርም ይበልጥ አዋቂዎች ከመሆናቸው ጋር ይሄ ነገር የሚጠፋቸው አልነበረም። እነሱ ግን ያ ከመሆኑ ጋር ማስረጃ ሲያደርጉት ጥልቅ ግንዛቤ ስላላቸው ነው። ሊዩዲለ ሲል እዚህ ላይ ላም ምክንያትን የምታመላክት ለዚህ ዓላማ ብቻ ከሆነ የሚከለከል መሆኑን የምታመላክት የግድ አትሆንም አይደለችም ብለናል። ለዚህ ዓላማ ከሆነ ጥፋቱም ይገዝፋል፣ ሰውየው ወቀሳውም ይበረታበታል። ግን ለዚያ ዓላማ ላይሆንም ይችላል። ይህንን የሚያጸናልን ደግሞ ሌላኛው ቅራአ ነው። ሙተዋቲር የሆነ ከሰባቱ ቅራዎች መካከል በሁለቱ በኩል የተላለፈልን ያቀራር ስልት ምንድነው? ሊየዲል ቢፈትሕ ልያ። ሊየዲል ማለት ሊጠም ማለት ነው። ሊጠም ማለት ማለት ነው አቅዶ ማለት አይደለም። አንድ ሰው ለመጥመም አቅዶ የሚፈጸመው ነገር አይደለም። ምንድን ነው የሚሆነው? መጨረሻው ሊየሲር አምሩሁ ኢላ ضላል አሉ። ሰምዓኒ ተፍሲር ላይ እብን አልጀውዚ ተፍሲር ላይ ሌሎች ተፍሲሮች ላይ ይህን ነገር አይተናል አይደለ? ሊየሲር አምሩሁ ኢላ ضላል። ልክ ለምሳሌ ፈልተቀጠሁ አሉ ፊርዓውነ ሊየኩነ ለሁም ዐዱወን ወሐዘና ሲል የፊርዓውን ቤተሰቦች ሙሳን በህፃነታቸው ያነሷቸው ወደፊት ጠላት እንዲሆን አቅደው አይደለም፣ ግን መሆኑ ላይቀር ማለት ነው። ስለዚህ መጥመሙ ላይቀር፣ ስለዚህ አጥማሚ ነው ማለት ነው። ሙዚቃ አጥማሚ ነው የሚለውን እንዲያውም በጣም ያጠራክርልናል ማለት ነው። ስለዚህ ከዚህ አንጻር ሌሎቹ ተፍሲሮችን እንደ መቃረኛ አድርገን ማቅረብ አንችልም። እዚህ ላይ ሁሉ የሚጋጭ አይደለም፣ አብረን እናስኬደዋለን የሚለውን አይተናል። ዋናው ቁም ነገራችን ሙዚቃ እዚህ ውስጥ ይገባል አይገባም ነው። ይገባል የሚለው ላይ ከተስማማን ሌላ ተፍሲር ላይ ተቃርኖ የለንም ማለት ነው። ሌሎችም የቁርአን አይመስል ሌሎችም ጠቅሰናል። የቁርአን አንቀጾችን ለምሳሌ አላህ ሱብሓነሁ ወተዓላ ለኢብሊስ ወስተፍዚዝ መን ስተጣዕተ ሚንሁም ቢሰውቲክ ሲል በድምጽህ ከሰዎች መካከል የቻልከውን ያክል አታል ሲል ሰውት የተባለው ድምጽ የኢብሊስ ሰውት የተባለው በሙጃሂድና በሌሎች ተፍሲር መሰረት ጊና እና መሰል ተፍሲር ተሰጥቶታል። እና ሙጃሂድ እንግዲህ ያው ደረጃቸው ይታወቃል በተፍሲር ላይ ከኢብኑ አባስ ተፍሲርን በተደጋጋሚ ቃል በቃል የተማሩ ስለሆኑ ማለት ነው። አሁንም እዚህ ላይ የምንለው ከአንድ በላይ ትርጉም ሊኖረው ይችላል። ቢወስወሰቲክ ብለው የፈሰሩት አሉ። ግን ቁም ነገሩ ጊና ይገባል እዚህ ውስጥ አይገባም ነው። የግድ አንዱን መርጦ ሌላውን መጣል አንገደድምና ማለት ነው። ስለዚህ ይሄ ደግሞ እንደሚገባ የሚያሳይ ነገር የሰሓቦች ግንዛቤ የታቢዕዮች ግንዛቤ ይህንን ይበልጥ የሚያስረዳ ነው ማለት ነው። ወከዛሊክ ለምሳሌ ወለዚነ ላ የሽሀዱነ ዙራ ወኢዛ መሩ ቢለግዊ መሩ ኪራማ የሚለውን አዙር የሚለው ወደ 6 ወይም ከዛ በላይ ተፍሲሮች እናገኝለታለን። አንዱ የተፈሰረበት ደግሞ እንደ ሙሐመድ ብን ሐነፊያ ሌሎች የፈሰሩት ጊና ብለው ነው። ከሙጃሂድ መጃሊስ አልጊና ብለው የፈሰሩበት ሁኔታ አለና እዚህ ውስጥ ይካተታል የሚለውን ያሳየናል። ቁርአን አካታች በሆነ ቃና እነዚህን ነገሮች አዝሏል ነው። ግን ሁሌም መረሳት የሌለበት ነጥብ ምንድን ነው? አንድ ማስረጃ በቂያችን። አንዱ ላይ ጥርጣሬ የተነሳ ማለት ሌላው ላይ ይነሳል ማለት አይደለም። በዚህ ላይ ደግሞ ጥርጣሬ የተነሳ ማለት እንደ ሰሚው ነው አንጻራዊ ስለሆነ እንጂ
የሆነ ሰው ተጠራጠረ ማለት በትክክል ማስረጃው አጠራጣሪ ነው ማለት አይደለም። እንደ ሰውየው እውቀት ይለያያልና ማለት ነው። ባረከላሁ ፊክ። በስተመጨረሻ ያነሳ ነው ረቅስ የሚባለውን ነገር በሸሪዓ ጭፈራ ወይም መደነስ፣ መወዛወዝ እነኚህ ሸሪዓዊ እይታ ምን ይመስላል የሚለውን ነው። ናም በተለያዩ ዘመናት በሱፍያዎች በኩል ወደ አላህ እንደ መቃረቢያ ታስቦ ከዘፈንና ከሙዚቃ መሳሪያ ጋር መጨፈር ተሰራጭቶ ነበረ። ይህንን አስመልክቶ አመጣጡ ያው ከሙስሊም ካልሆኑ ሌሎች ህዝቦች የተወረሰ እንደሆነ ወይም በእነሱ ተጽዕኖ የተነሳ ሰርጎ የገባ እንደሆነ አውቀናልና ከድሮ ጀምሮ ገና ከጥንስሱ ዑለማዎች ይህን ነገር ሲያወግዙ ነበር። አሻፊዒ ለምሳሌ ከለፍቶ ቢበግዳድ አው ቃለ ቢልዕራቅ ሸይአን ዩቃሉ ለሁ ተግቢር የሱዱነ ቢህ ናስ አን ልቁርአን ብለዋል። አው አሕደተሁ ዘናዲቃ የሱዱነ ቢህ ናስ አን ልቁርአን። ዚንዲቅ የሆኑ ሰዎች ያመጡትን አዲስ ተግቢር የሚባል ነገር ኢራቅ ላይ ትቼ ነው የመጣሁት ይላሉ። ተግቢር ማለት እንግዲህ ያው እንደ ድቤ እንደዚህ የሚደበደብና ጥሩ ለዙህድ የሚያግዙ ግጥሞች አብሮ የሚታከሉበት ዜማ ነበረ እና ያንን ገና ከጥንስሱ አውግዘዋል ማለት ነው። አልኢማም አሕመድ ቢድዓ ነው ብለዋል። የዚድ ብን ሃሩን እንደዚሁ ሌሎችም ይህን ነገር አውግዘው ነበር። ከጊዜ በኋላ ደግሞ ይሄ ነገር እየሰፋ ቀጥታ ተራ ጭፈራ ሲሆን ዑለማዎች በዚህ ላይ ያው በርካታ መጽሐፍትን ጽፈዋል፣ የተለያዩ ውግዘቶችን ሰንዝረዋል እና ይህ በፍጹም ወደ አላህ መቃረቢያ ተደርጎ ሊታሰብ የማይችል እንደሆነና በዚህም ላይ የዑለማዎች ስምምነት እንዳለ መግለጻቸውን አውቀናል። የሚነሱ ዥንብሮች በጣም አስቂኝና በፍጹም ያኒ የፉቃሃዎች እስትድላል ሳይሆን የሆነ የባጢንያዎች እስትድላል ነው የሚመስለው ማለት ነው እና እንዲህ አይነት ደሊሎች ለዚህ መቅረብ እንደማይችሉም አውቀን ነበረ። አልሙሂም ይሄ ክልክል ከመሆን አልፎ ቢድዓም ጭምር ነው። ረቅስ ሶፊያ ቢድዓም ጭምር ነው እና እንዲያው በጥቅሉ ከዜማ ጋር ሳይገናኝ ወደ አላህ መቃረቢያ ተደርጎ ሳይያዝም አንድ ሰው ሲደሰት ለምሳሌ መቦረቁ ወይ ዳንኪራ መርገጡ ወይ እንዲህ አይነት የጭፈራ ምልክት ማሳየቱ ጭፈራ በሚለው ወይም ረቅስ በሚለው ቃል ሊጠቀስ ቢችልም ያ የግድ ሐራም ይሆናል ማለት አይደለም። እኛ የምናወራው ከሙዚቃ ጋር የሚፈጸመውን ዳንስ ነው። በተለይ ደግሞ ወደ አላህ መቃረቢያ ተደርጎ እንደነዚህ ሰዎች ሲያዝ ማለት ነው እና ያንን ራሱ ዝም ብሎ ረቅስ አንድ ሰው ያለምንም ሙዚቃ መጨፈሩን ለምሳሌ መዝለሉ ምን ማለቱን የከለከሉ ዑለማዎች እንዳሉ ማውቀናል። አብዛኞቹ ዑለማዎች እንደም ከልክለዋል ማለት ይቻላል። ያ ከመሆኑ ጋር እነኚህ ነገሮችን ከዚህ ጋር ማመሳሰል አያስፈልግም። እነዚህ ከዚያ ደረጃ አልፈዋል፣ ወደ አላህ መቃረቢያ አድርገው ይዘውታልና ይህ በፍጹም ከኢስላም አካል እንዳልሆነ ማወቅ ይገባናል ማለት ነው። ባረከላሁ ፊክ ሼኽ። አላህ አዘ ወጀል ቁርአን ላይ እንዳለው ነው ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩዲል አን ሰቢሊላህ ቢገይሪ ዒልሚን ወየተኺዘሁ ሁዝዋ ይላል። ማለት ሙዚቃን ለህወል ሐዲስ በሚለው እንግዲህ ሰፊ ነው። ከዛ ውስጥ አንዱ ሙዚቃ ነው በሰሃቦች ተፍሲር መሰረት ማለት ነው። ከሰሃቦችም በኋላ በመጡ ተፍሲር ባለፈው ፕሮግራማችን ላይ በደንብ ተብራርቷል እና ማን ምን አሉ የሚለው በደንብ ተብራርቷል እና ይህን የቁርአን ከፊትና ከኋላ ስናየው በቁርአን ምትክ አላህ አዘ ወጀል ጥበብ ያዘለ ቁርአን ከማውረዱ ጋር ሰዎች ግን ይህንን በለህወል ሐዲስ እንደሚቀይሩት ማለት ነው ወይም እንደሚለውጡት የሽተሪ የግድ መግዛት ብቻ ላይሆን ይችላል። ማንኛውም መተካት ቁርአንን ትቶ ሌላን ነገር ላይ ቢዚ መሆንን የሚጠቁም ቃል ነውና አስተውለው ነው ከሆነ ሼኽ እዚች ጋርም ቁርአኑም ላይ ለህወል ሐዲስና ቁርአን እንትን ሆኖ ተቃራኒ ሆኖ ነው የሚመጡት። ያኒ ሙዚቃና ወከዛሊክ ያውኑም የኢማሙ ሻፊዒ ረሂመሁላህ ተዓላ ግንዛቤም ተግቢርን ያህንን እነሱ ግጥሙን የሙዚቃ መሳሪያ ተጠቀሙ የሚሉትም ማለት ነው ያህንን ከቁርአን ጋር ነው እንትን ያሉት። ቁርአንን ከሰዎች ከቁርአን ሊከለክሉ ዘናዲቃዎች የፈለሰፉት የቁርአን ምትክ አድርጎ እንዳመጡት ነው። ወከዛሊክ አልኢማም ኢብኑል ቀይም ረህመቱላህ ዐለይሂ ሁቡል ቁርአን ወሁቡል አልሃን የቁርአን ውዴታና እንደዚህ የሙዚቃ ምናምን ውዴታ በአንድ ሙእሚን ልብ ላይ እንደማይሰባሰቡ የገለጹበታልና ሰዎች የምር ከቁርአን ቢዚ የሚሆኑበት ነው። አንዳንዶቹ ይህንን የኢብኑል ቀይም ንግግር ራሱ ማለት ነው ወላሂ ይጅተሚዕ ሊሰበሰብ ይችላል። አንድ ሰው ሙዚቃ መውደድም ቁርአን መውደድም ልቡ ላይ ይሰበሰባል እያለ ከአነሁ የሆነ ኢንካር ነገር ይስተዋላልና ሰዎች በአሁኑ ሰዓት በጣም ከቁርአን ተጽዕኖ ማሳደሩን አለማየታቸው ነው። ማለት የሆነ ሰው ሐፊዝ አልቁርአን ነው እንደዛ ከመሆኑ ጋር ሙዚቃ ይሰማል የሚል ማስረጃ ሊያመጡልህ ይችላሉ ማለት ነው። ግን
ይሄ ሰው እየሰማ ያለው ሙዚቃ ሒፍዙ ላይ ተጽዕኖ አላሳደረም? ባይሰማ ኖሮ ከፍ ያለ ከዚህ የተሻለ ደረጃ ላይ አይደርስም ነበር የሚለው አንድ ጥያቄ ነው። ሁለተኛ ደግሞ ከዚህ በፊት ዒላና ሕክማን መለየት አለብን ብለን ነበረ። አንድ ሸሪዓዊ ፍርድ የሚንጠለጠለው ዛሂር ወይም ጉልህ በሆነ ነገር ላይ ነው እንጂ የሆነ ህግ ሲደነገግ ከበስተኋላ ከሚፈለገው ሩቅ ጥበብ አንጻር አይደለም እኛ የምንገመግመው ማለት ነው። ያ አላህ ሱብሓነሁ ወተዓላ የደነገገው ነገር ነው። እና ኸምር ለምሳሌ የተከለከለበት ዒላ አስካሪ መሆኑ ነው። አስካሪ መጠጥ ማለት ነው። አስካሪነቱ በአልኮሉ ደረጃ ሊለካ ይችላል ማለት ነው። ግን እኔ እስካልሰከርኩ መጠጣት እችላለሁ ማለት አይቻልም አይደል? ሰክሮ አንድ ሰው የሚፈጽመው ጥፋት የመሳሰለው ነገር ያ ሕክማ ነው፣ ከበስተኋላ ያለ ጥበብ ነው። እና ልክ እንደዚሁ ዘፈንም እያንዳንዱ ሰው ላይ ያ የሚፈራው ከበስተኋላ የታሰበው ጥበብ መንጸባረቁ ግዴታ አይደለም ማለት በቃ አላህ ወጥ ህግ ነው የሚደነግግልን። ግን ያ ውስን ግለሰብ ላይ ይሄኛው ተጽዕኖ አልተንጸባረቀም የሚለው ማስረጃ የዑለማዎች ማስረጃ አይደለም። አስለን ይሄ ትክክለኛ ያልሆነ ነገር ነው። ምክንያቱም በሸሪዓ እንደዚህ አይነት ሰዎች የሚከራከሩበት ገደብ ቢቀመጥ ኖሮ አይ እኔ ቆይ ገና ነኝ ይላል። ልክ ኸምር ለምሳሌ ገና አልሰከርኩም ብሎ ሊጠጣ ነው፣ አትስከሩ ቢባል ኖሮ ማለት ነው። አሁን እንደዛ ነው። ሙዚቃን አስመልክተው በሙዚቃ አትስከሩ አይደለም የተባለው። በቃ አስካሪነቱ ስለማይቀር ምናልባት ውስን ሰዎች ተጽዕኖ ባያድርባቸው እንኳን በጥቅሉ ክልክል ነው። ይሄ ነው የሸሪዓ ህግ። በኡሱሉል ፊቅህ ላይ ዒላና ሕክማን የሚለዩት ከዚህ አንጻር ነው ማለት ነው። ባረከላሁ ፊክ ሼክ። በዚህ ባለንበት ዘመን ሰዎች ሐቂቃ ብዙዎቻችን ከቁርአን በተዘናጋንበት ድጋሚ ሙዚቃን እንዲያጎሉ በተለይ ለአዋሙ ማህበረሰብ ይህንን ማስተላለፍ ራሱን የቻለ ጉዳት ይኖራል። አንድ ሰው ጣሊበል ኢልም እስከሆነ ድረስ ወይ ዳዕዋ ላይ ራሱን የሰየመ ሰው ናሲሕ መሆን አለበት። በተለይ ሊዓመቲል ሙስሊሚን ለአብዛኛው ለሰፊ ማህበረሰብ ሊቆረቆርና ታማኝነቱን ሊያሳይ ይገባልና በዚህ ላይ ጣሊበል ኢልም የሆነ ሰው ወይ ዳኢ ነኝ ያለ ሰው የእንትን መንገዶች መዝጋት አለበት፣ የሸር መንገዶች። እና እዚህ ላይ የተወሰነ ጥቆማ ብትሰጡን እኛንም ሁላችን ብትመክሩን። ሐቂቃ ወደ አላህ የሚጠራ ሰው ሰዎችን ወደ መልካም ጨፌ ነው መጣራት ያለበት እና ሰዎችን ሊጠቅም ወደሚችል ነገር ነው መጣራት ያለበት እንጂ ሰዎችን ወደሚያወዛግብ ብሎም በቀጥታ እንኳን ባይሆን በተዘዋዋሪ አዳልጧቸው ወደ ባሰ አዘቅት እንዲገቡ ወደሚያደርግ አዘቅት አይደለም መጣራት ያለበት። ምክንያቱም ቢያንስ በዛሬ ዘመን ያለው ማህበረሰብን ተጨባጭ ስንመለከት ዋናው ችግሩ ሐራም ነገር በዝተውበት ሐላል አንሶት አይደለም፣ በተቃራኒ ነው ያለው። ማለት አብዛኛው ሰው ጥፋት በመስራት ያለ አግባብ ጊዜ በማጥፋት የተወጠረ እንጂ በዒባዳ ተወጥሮ በዙህድ ታጅቦ አይ ቆይ ትንሽ መረጋጋት አለብህ ራስህ ላይ አታጥብቅ ገና ነህ እየተባለ የሚመከር ማህበረሰብ አይደለም አይደል? በተቃራኒው ውስጥ ያለ ነው። እና አንድን መልእክት ወይም ምክር የሚያስተላልፍ ሰው ቀጥተኛ መልእክቱን ብቻ ሳይሆን ተዘዋዋሪ በሆነ መልኩ ህዝብ ላይ የሚያሳድረውን እንድምታ ማሰብ አለበት። ይሄ የብልሆች መርህ ነው እንጂ ያወቁትን ሁሉ ሐታ እውነት ቢሆን ራሱ እኮ ነው። ከድሮ ሰለፎች መካከል ለይሰ ኩሉ ማ ይዕለሙ ይቃል ይሉ ነበር። ለይሰ ኩሉ ማ ይዕለሙ ይቃል፣ የሚታወቅ ነገር ሁሉ አይባልም ይሉ ነበር አይደል እንዴ? አዎ እንደዛ ማለት ነው። የሚደበቅ አለ፣ የማይደበቅ አለ። የሚደበቅ የሚባለው ምንም ችግር የለውም እንደ ሁኔታው ማለት ነው። ማለት ከተወሰኑ ሰዎች የሚደበቅ ማለት ነው። እዚህ ላይ የሚፈልግበት መልእክተኛው አለይሂ ሰላቱ ወሰላም ላ ተበሽርሁም ፈየተኪሉ እንዳሉት ማለት ነው። እና እንዲህ አይነትም ነገር እንዳለ ማወቅ ያስፈልጋል። በተለይ ደግሞ ዛሬ አንዲት ንግግር በቅጽበት አድማስ በምታዳርስበት ተጨባጭ በሚዲያ ወይም ደግሞ በማህበራዊ ሚዲያ ላይ በቀጥታ ብዙዎችን ሺዎችን ወይም ሚሊዮኖችን አንድ ሰው ማናገር በሚችልበት አውድ ላይ ሆኖ የሚናገረውን ነገር የሚያስተላልፈውን መልእክት ጠንቅቆ ማወቅ ይጠበቅበታል የሚል እምነት አለኝ። አላህ ሁላችንን እንግዲህ ከነዚህ ከጠንቅቆቹ እንዲያደርገን እንማጸናለን። ሌላ ደግሞ ሙስሊሞችን በጥቅሉ እንደዚሁም የዒልም ተማሪዎችን ለየት ባለ መልኩ አደራ ማለት የሚፈልገው ስለ አንድ ነገር ሸሪዓዊ ፍርድ ሲያጠኑ ከማስረጃ አንጻር ብቻ ቅድሚያ ሊመረምሩት ይገባል እንጂ
ባሉበት ዋቂዕ ወይም ተጨባጭ ተጽዕኖ ስር ማደር የለባቸው። ያ ተጨባጭ ወደፊት ለምሳሌ አንድ ሰው ወይም የተወሰኑ ግለሰቦች አጣብቂኝ ውስጥ ስለገቡ ክልከላው ሊቀልላቸው ይችላል። ضሩራ ደረጃ ላይ ከደረሱ እነዚህ ሰዎች ምናልባት ክልክል ነው፣ ነገር ግን ለእናንተ ካላችሁበት አጣብቂኝ አንጻር ሊፈቀድላችሁ ይችላል ተብሎ ውስን ፈቃድ ሊሰጣቸው ይችላል። አላህ ሱብሓነሁ ወተዓላ ምን ይላል? ወቀድ ፈሰለ ለኩም ማ ሐረመ ዐለይኩም ኢላ ማ ضطررتم ኢለይህ። በጣም ተቸግራችሁ ጥበት ውስጥ የገባችሁበት ነገር ካልሆነ በቀር አላህ እርም የተደረገባችሁን ነገር ገልጾላችኋል ይላል። ስለዚህ ضሩራ ቦታ አለው፣ ግን ያ ፍርዱን ከማወቅ በኋላ የሚመጣ ነገር ነው። በሸሪዓ ይሄ ነገር ይፈቀዳል አይፈቀድም ከቁርአንና ከሐዲስ ከኢጅማዕ ከመሰል ማስረጃዎች አንጻር ብቻ ነው መመርመር ያለብን። ከዛ ደግሞ ካለንበት ተጨባጭ አንጻር እንዴት ነው የሚታየው የሚለው ሌላ ርዕስ ነው። ግን ፍርዱን ገና ልንመረምር ስንል ተጨባጩ ተጽዕኖ አሳድሮብን በቃ በዚህ ባለንበት ተጨባጭማ ይህን ነገር እርም ካልን እንዴት ይሆናል ልንል እንችላለን። አሁን ይህን ስል የማጋነን ሊመስላቸው ይችላል አንዳንድ ሰዎች፣ ግን በትክክል ብዙ ሰዎች ሳያስቡት ወይም ሆን ብለው በዚህ ተጽዕኖ ስር ይወድቃሉ። እና የሙዚቃና የዘፈን ጉዳይም አንድ ምሳሌ ሊሆን ይችላል። ለምሳሌ አንድ በዘመናችን ያሉ ትልቅ ሰው ናቸው። በዘፈን ጉዳይ ላይ ይፈቀዳል የሚል ታዋቂ መጽሐፍ ጽፈዋል። ቀረዳዊ ናቸው። በቅርብ ወደ አኺራ ሄደዋል። ምን ይላሉ መሰለ መጽሐፋቸው ላይ يقول ونحن اليوم نريد أن نعرض الإسلام على العالم وأن نبلغ دعوته إلى الأمم كافة ومنها أمم وشعوب ترى الغناء والموسيقى والرقص والطرب جزءا لا يتجزأ من حياتها لا تعيش بدونه. ዛሬኛ ኢስላምን ለተለያዩ አይነት ህዝቦች ነው ማቅረብ የምንፈልገው እና የኢስላምን ደግሞ ጥሪም ለተለያዩ ህዝቦች ማድረስ እንፈልጋለን እና ከነዚህ ህዝቦች መካከል ዘፈንን፣ ሙዚቃን፣ ዳንስን ለምሳሌና መሰል ነገሮችን ሁሉ ከህይወታቸው የማይነጠል አድርገው የሚያስቡ ሰዎች አሉ። ከዚህ ውጭ መኖር የማይችሉ ሰዎች አሉ እና ወላ ተህነኡ ላ ሐያቱን ኢዛ ሑሪመት ሚንሁ ከዚህ ነገር ከተከለከሉ በቃ ህይወት የማይጠማቸው የሚሆኑ ሰዎችም አሉ ብለው እንደዚህ ሰዎች እንዳሉ ይገልጻሉ። ምን አሉ አለፍ ብለው እንደነዚህ አይነት ሰዎች فكيف نرغبهم في الإسلام ونحن نحرم عليهم الغناء والموسيقى غناء እና ሙዚቃ ማለት ዘፈንና ሙዚቃን እርም እያደረግንባቸው እንዴት ነው ወደ ኢስላም እንዲመጡ የምናደርጋቸው ብለው እንዲህ አይነት ነገር ይናገራሉ። في الحقيقة طبعا من باب الإنصاف ቀጥለው ምን ይላሉ? لا أعني አለፍ ብለው لا أعني بهذا أن علينا أن نحرف الإسلام ونحلل الحرام ብለው ይጠቅሳሉ። ይሄ ማለት ኢስላምን ህጋቱን መቀየር ሐራሙን ሐላል እንድናደርግላቸው ማለት አይደለም ይላሉ። ግን ያለምንም ጥርጥር ይሄ ተጽዕኖ አሳድሮባቸዋል እሳቸው ላይ ራሱ ሌሎችም ላይ ማለት ነው። ባይሆን ኖሮ መጠቀስም አያስፈልግም። አዎ እኮ መጠቀስ አያስፈልገውም ነበር። ግልጽ ነው ደግሞ ቋንቋው ራሱ እንዴት እነዚህን ሰዎች ወደ ኢስላም እንጠራቸዋለን የሚለው ማለት ነው። በመሰረቱ እኛ ወደ ኢስላም ስንጠራ ሙዚቃ ሐራም ነው ስለዚህ ወደ ኢስላም ግቡ እያልን አይደለም እኮ የምንጠራው አይደለ እንዴ? ከገቡ በኋላ ያለው ህግ ነው። ከገሉ በኋላ እነግራቸዋለን። እሱም ራሱ እና አሁን ብዙ ጊዜ በተለይ በምዕራቡ ዓለም ላይ የምናስተውለው ነገር አንዳንድ ሰዎች ወደ ኢስላም ከገቡ ሙሉ ህግጋቱን አንድ ጊዜ መፈጸም ያለባቸው ስለሚመስላቸው እኔ ሙስሊም እንዳልሆነ የሚያደርገኝ ትላለች። ለምሳሌ አንዷ መጣ ያው ሂጃብ መልበስ አሁን ስለማልችል ነው ስለማልፈልግ ነው ወይ ደግሞ ኸምርም መጠጣት ስለማልተው ምናምን ሊሉ ይችላሉ። መልሳችን ምንድን ነው? ችግር የለም ስለሙን አይደለ እንደ የምንላቸው። ምክንያቱም እነዚህ ወንጀሎች ናቸው ከኢስላም አያስወጡም። እናንተ ግን አሁን ያላችሁት አደገኛ ክህደት ወይም ኩፍር ላይ ስለሆነ በዚህ ሁኔታ ላይ ብትመጡ ዝንተ ዓለም ላትወጡ ጀሃነም ልትገቡ ትችላላችሁ። ግን ወደ ኢስላም ብትገቡ ይህንን አንደኛ ቀስ በቀስ ህግጋቱን እየተለማመዳችሁት ከዚያም ደግሞ ክልከላዎቹን እየተጠነቀቃችሁ እየተጠበቃችሁ ልትሄዱ ትችላላችሁ። ግን ወደ ኢስላም መግባታችሁ ራሱ አንድ ትርፍ ነው። በዚህ ሁኔታ ላይ ወንጀል እየሰራ ሙስሊም ሆኖ ቢሞት ራሱ አንድ ሰው በእርግጠኝነት ጀሃነም ውስጥ አይዘወትርም። አላህ ጭራሽ ይቅርም ሊለው ይችላል፣ ጭራሽ ሳይገባ ከመሰረቱ ማለት ነው። ስለዚህ የምንላቸው ነገር ምንድነው? ግድ የለም እነዚህን ሐራም ብትሰሩ ራሱ ግቡ ነው የምንላቸው አይደለ? የመጀመሪያው እኮ ጥሪያችን ወደ ምንድነው? መልእክተኛው አለይሂ ሰላም ሊያኩን አወለ ማ ተድዑሁም ኢለይሂ ሸሃደት አላ ኢላሀ ኢለላህ ነው። ወደዚህ ነው የምንጠራቸው። ስለዚህ አንደኛው መልስ ነው። ሁለተኛ ደግሞ እንደተባለው እንግዲህ በሸሪዓ የተከለከሉ ነገሮችን ለሌሎች ማግራት ፈልጌ አይደለም ቢሉም ግን እንዴት የሚለው ጥያቄ
እንዴት እነዚህን ዳዕዋ እናደርግላቸዋል ከተባለ ከዚህ የበለጠ የሚያሳስቧቸው ብዙ ነገሮች አሉ እኮ እነዚህ ሰዎች የተላመዷቸው። የአሳማ ስጋ ለምሳሌ ከመብላት ውጭ ሌላ የማይጥመው ሰው ሊኖር ይችላል። ዝሙት የዕለት ተዕለት ህይወታቸው የሆኑ ከሃዲያን አሉ፣ በተለይ በምዕራብ ሀገር ማለት ነው፣ በምዕራብ ሀገራት። እነዚህ ሰዎችን ለምሳሌ አይ ችግር የለም እንበላቸው እንዴ አንላቸው ማለት ግን ዋናው ያኒ ወንጀል መሆኑን አምነው ብቻ ኢስላምን ይቀበሉ። ተዛ እኮ አለ አንዳንድ አካባቢ ላይ መጠጥ ልጆች ሳይቀር ይጠጣሉ። በጣም የተለመደ በቃ ማለት ይሄዱ ብቻ ሳይሆን ቤታቸው ውስጥ እንደ ውሃ የሚጠጡ ሰዎች አሉ። ለእነዚህ ሰዎች መጠጥን ሐላል አናደርግላቸው አይደል? ግን ጥሪያችን የሚጀምረው አስለን ከመጠጥም አይደለም ከሙዚቃም አይደለም ከማደለም ከአላህ ውጭ የሚመለከውን ትታችሁ ወደ እስላም ግቡ ነው። ከዛ ደግሞ ቀስ በቀስ ያው እንደማንኛውም ሙስሊም ሰው ኢማናቸው እያደገ ሲሄድ ሊጠነቀቁ ይችላሉና ይሄን እንደ ምሳሌ ያቀረብኩት ለምንድነው ሁሌም ወደ አንድ ፍርድ መድረስ ስንፈልግ ቅድሚያ የምናየው ሸሪዓዊ ማስረጃዎችን እንጂ ዋቂዑን አይደለም ማለት ነው። ይሄ አንድ ነገር ነው። የመጨረሻ ምክር የሚሆነው ምንድነው? ዑመር ኢብኑ አልኸጣብ ዚያድ ኢብኑ ሑደይር ለተባለ አንድ ታቢዒ የሰጡት ምክር አለ። አተድሪ ማ የህዲሙ ልእስላም አሉት። እስላምን የሚያፋርሰው ምን እንደሆነ ታውቃለህ አሉት። አላውቅም አላቸው። ምን አሉት? ዘለቱ ልዓሊም ወጅዳሉ ልሙናፊቅ ቢልኪታብ ወሕክሙ ልአኢመት ልሙድሊን አሉ። ሶስት ነገር ጠቀሱለት ማለት ነው። የመጀመሪያው የዓሊም ስህተት አሉ። የዓሊም ስህተት ሲባል ዓሊሙ እጅቲሃድ አድርጎ ስለሆነ እኮ አጅር ሊያገኝ ይችላል፣ እሱ አይደለም ችግሩ። ግን እሱ እንደተሳሳተ እያወቁ ኺላፍ አለው በሚል ሽፋን ብቻ በጭፍን መከተል ለሌላው ሰው ዑዝር አይሆንም። እሱ ዑዝር ሊኖረው ይችላል ሙጅተሂድ ስለሆነ አጅር የሚያገኝ ይችላል። ሌላው ሰው ግን እያወቀ ከሆነ አጅር አያገኝም ማለት ነው። ትልቁ ነጥብ ይሄ ነው። ያው ለማሟላት ያህል ቀጥሎ የጠቀሱት ነገር ምንድነው? ሙናፊቅ የሆነ ሰው ቁርአንን እንደማስረጃ እያደረገ መከራከሩ ይላሉ። በዘፈን ጉዳይ ላይ የሚከራከሩ እንዲህ ናቸው ለማለት አይደለም የፈለኩት። የመጀመሪያውን ርዕስ ነው ዘለቱል ዓሊም የሚለውን ነው። ሶስተኛው ደግሞ ሕክሙ ልአኢመት ልሙድሊን አጥማሚ የሆኑ ሰዎች ሆን ብለው ማለት ነው ሹቡሃትን የሚነዙና ሰዎችን ከትክክለኛው ፋና የሚያርቁ የሆኑ ሰዎችን መከተል። እነዚህ ሶስት ነገሮችን ያው በጥቅሉ እንደ ሁል ጊዜ መርሆ መጠንቀቅ ተገቢ እንደሆነ በዚህ ዑመር ኢብኑ አልኸጣብ በተናገሩት ንግግር ላይ እናያለን ማለት ነው። አላህ ሱብሓነሁ ወተዓላ ሁላችንም ቀጥተኛውን መንገድ የሚከተሉ እውነታውን ተረድተው ሌሎች የሚያስተልፉ እንዲያደርግ እንማጸነዋለን። ወላሁ አዕለም። ባረከላሁ ፊክ ሸይኽና አልከሪም። አላህ ሱብሓነሁ ወተዓላ በሰማነው ምንሰራ አላህ ያድርገን። ሸይኻችንን በተናገሩት እኛም በሰማነው የምንጠቀም አላህ ያድርገን። አላህ ሸይኻችን ረጅም ዕድሜ አላህ ያቆየልን፣ በዕልማቸው የምንጠቀም አላህ ያድርግልን። እኛም ለእስልምና የምንለፋ በእስልምና ላይ የምንኖር እስልምና ኖረን በእስልምና የምንሞት አላህ ያድርገን። የአላህን ዲን ያኔ በመርዳት ላይ አላህ ሱብሓነሁ ወተዓላ ገዛውን አላህ ይስጠን። አላህ ሁሉንም ሰበብ አስባቡን አላህ ያሟላልን። ኢንሻአላህ የነሲሃ ትኩረት ፕሮግራም አንደኛው ክፍል የሙዚቃ ሲቃ የተሰኘው ፕሮግራማችን ኢንሻአላህ በዚህ እናጠቃልለዋለን። ሌሎች ግን የነሲሃ ትኩረት ፕሮግራሞች ይኖራሉ። ትኩረት የሚሹ ርዕሶችን ያነሳን እንዲሁ ሰፋ ያለ ጥልቅ የሆነ ማብራሪያ ኢንሻአላህ ከመሻይኾች የምንሰማ ይሆናል። አላህ ሱብሓነሁ ወተዓላ በሰማነው ምንሰራ አላህ ያድርገን። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።